ካሜራ ዝቅ አድርግ እስኪ። ራቆቷን ነች ብሌን፣ ራቆቷን ነች። ወንድሟን ጥሩት እስኪ ብሌን፣ ራቆቷን ነች። እና እሷን የሚጠብቅ ወይም ደግሞ እሷን እየገዛ ያለ አንድ አውሬ ያለ ክፉ አውሬ። ስልኳ ሁሉ ንብረቷ እንዳለ እኮ እዚህ ነው ያለው። እህቴ ምን አድርገሻት ነው? ሲጀመር እህቴን አንቺ ነሽ እንትላልሽ። ሲጀመር አንተ ልቀቀኝ። ቆይ ተረጋጋ። መጀመሪያ ሚኪያስ ልቀቃት። ራቁቴ እዛ ሲሚቱ ደረቅ ላይ በወንዶች እያስደፈራት ዛሬ ደግሞ የሚሰራ መጣ። ይኸውልሽ ተረጋጊ። ስሚኝ ናርዶስ፣ መጀመሪያ እባክሽ ነይ ግቢ። የትም አትሄጂም። አንቺ ላይ አጠራጣሪ ነው። ነይ ግቢ። መጮህ ካለብሽ መጮህ ትችያለሽ። ቁጭ በይ አርፈሽ። ሰሚኛለሽ? ጥንቆላ ጋር ግንኙነት አላት ብለን ያሰብናት ሴት እሷ ጋር ፎቶ አንስተን የነበረው እቃና አንቺ ጋር የነበሩትን ፎቶ አንስተናቸው የነበሩትን እቃዎች ስናመሳክር ደግሞ አንድ በአንድ ሁሉ ነገራችን የሚመሳሰል ነው። ይሄ ነገር ደግሞ ግጥምጥሞች ሊሆን አይችልም። የተለየ ሁኔታ ስላየ በተደጋጋሚ ጊዜ ተደብቀሽ ወደ ጫካ የምትገቢ አይነት ሴት እንደሆንሽ ነግሮናል። ጫካ የምትገቢው ለምንድን ነበር? ምንድነው የምትለው? ስሚኝ፣ ጫካ የምትገቢው ለምንድን ነበር? ቁጭ በይ፣ ቁጭ በይ፣ ነይ ውጣልኝ ከቤት ነይ፣ ቁጭ በይ፣ ኃይል እንድንጠቀም አታርጊ። ነይ ቁጭ በይ፣ ቁጭ በይ፣ ቁጭ በይ፣ ቁጭ በይ፣ አርፈሽ ቁጭ በይ። ኃይል እንድንጠቀም አታርጊ። ምንድነው የምታወራው? ቁጭ በይ፣ አርፈሽ። እኔ የማውቀው ነገር የለም። ከካሜራ ጀርባ ያላችሁ ሰዎች እባካችሁ ቤቷን ሙሉ በሙሉ ፈትሹልኝ። እንደ ትናንቱ እንዳትዘናጉ በደንብ ፈትሹልኝ። ነይ ቁጭ በይ። በጉልበት መግባት ሳይንስ ጭራሽ ቤቴን ህጋዊ ሰው ነኝ ብለሻል አይደል? ስለዚህ ቤትሽ በደንብ ይፈተሻል። ነይ ቁጭ በይ። ነይ ቁጭ በይ። ቤትሽ እያንዳንዱ ነገር ይፈተሻል። ያ ማይሆን ከሆነ ይኸውልሽ ህጋዊ ሰው ከሆንሽ ቤትሽ በደንብ ነይ ቁጭ በይ። ስለዚህ ነገር ማትናገሪ ከሆነ ማስረዳት እንደዚህ አይደለም። ስሚኝ፣ እመለሳለሁ ብላ ነው የወጣችው። ስንት ጊዜ ነው እዚህ ቦታ ላይ ከጠፋች? ስንት ቀኗ ነው ከጠፋች እዚህ ቦታ ላይ? ግልጽ አድርገሽ ንገሪኝ። ስንት ቀኗ ነው ከጠፋች? ከጠፋች እኮ ቆይታለች አይደለ? ጠፋች ማለት ደግሞ ስልኳ ልትመልሽላትና ያለውን መረጃ መናገር ትችይ ነበር። ያንን ነገር መናገር ለምን አልቻልሽም? ለምን አልቻልሽም? ያን ነገር መናገር። የእህቴ ስልክ ምን ይሰራል? ቁጭ በል መጀመሪያ። የእህቴ ዕቃ ምን ይሰራል? እህቴ ተገኘች እንዴ? ስማ እህቴ፣ እንደዛ አይደለም እንዴ? መጀመሪያ እንደዛ አይደለም እኮ የእህቴ ዕቃ እዚህ ምን ይሰራል? ስልኳ ቦርሷ እንዳለ እዚህ ነው። ይኸውልህ ሚኪያስ፣ እባክህን ተረጋጋ። ማትናገሪ ከሆነ ነይ ውጪ። ተነሽ። እነግርሃለሁ፣ እውነቱን እነግርሃለሁ። እያንዳንዱ ነገር ትናገሪያለሽ፣ ግልጽ አድርገሽ ትናገሪያለሽ። እነግርሃለሁ። ተነሽና ቁጭ በይ። አሁን በመጀመሪያ ግን እባክህ ቃል ግባልኝ። ተነሽና ቁጭ በይ። መጀመሪያ እኮ ቁጭ በይ። ቃል ግባልኝ። ምንም እንደማታደርግ ለእንዳንቺ አይነት ወንጀለኛ ምንም አይነት ቃል አልኩ። ሁሉንም እነግርሃለሁ። መገበሪያ ማለት ያቺ ጠንቋይ፣ እኔም በሷ ብዙ ነገር ተጠቅሜያለሁ። እየኖርኩ ያለሁትም በሱ ነው። እና ጠንቋይዋ የመጀመሪያ ልጅ ነው የምትፈልገው። ብሌን ደግሞ የመጀመሪያ ቤተሰቦቿ የመጀመሪያ ልጅ ናት። ማለት ይህን ነገር ሁሉ አንቺ እንዴት ልታውቂ ቻልሽ? በምን አይነት መንገድ አጣራሽ? ከዛ ራሴን ከሳትኩ በኋላ የሆነ ጫካ ውስጥ አስገባችኝ። የሆነ ጊዜም ልክ እንደዚህ እንትን ብላኝ ነበረ፣ እንግባ ምናምን ትለኝ ነበረ። ጫካ ውስጥ ነው? አዎ፣ የሆነች ጠንቋይ ሴት አለች። ህይወቴን እንድጠላው ነው ያደረገች። እኔ አሁን ደርሼልሻለሁ። እሷን ግን ህይወቷን ነው ማመሰቃቀልላት። ያለች በጣም መጥፎ ጨካኝ ሴት ናት። ቻት በእኔና በአንተ አቅም ምትሆን አይደል? እገላታለሁ። እህቴ አሁን አንቺ ብቻ ደህና ሁኚልኝ። አንቺ ብቻ ደህና ሁኚልኝ። እኔ ተጎዳሁትን ያክል አንተ እንድትጎዳ አልፈልግም። ቆይ አንቺ ባርል ተረጋጊ። ነኝ እባክህ ሚኪያስ ተረጋጋ። እንደዛ አይደለም። በጣም እንግዲህ የሆነ ምልክት ነው እያየሁ ያለሁት ፊት ለፊታችን ላይ ተሰቅሎ የማየው ነገር ትንሽ ግራ ያጋባልና ከዚህ በፊት እባክሽን አረፍ በይ። እባክህን ተነስ። ለመላው ክርስትና እምነት ተከታዮች በሙሉ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት እንኳን በሰላም አደረሳችሁ እያልን እንግዲህ ያው ከወዲሁ ምኞታችን መልካም ምኞታችን ለመግለጽ እንወዳለን ማለት ነው። እንግዲህ ሳሚዬ አላቅም ብቻ እዚህ አሁን በጣም ችግር ውስጥ ነው ያሉት እና ብቻ ይጠቅመኛል ካልክ የሆነች አንድ ጓደኛ ነበረቻት እዚህ እቤት ምናምን ነገር የምትመጣ ማለት ነው። እሺ አልፎ ምናምን ነገር ትመጣለች። ከዛ በጣም ወዳጇ በጣም ስለ እኔ እንጃ ተሙን ለማስገደል ከሞከረችዋ ከጠንቋዩ ጋር እንደዚህ አይነት ነገሮች ሲነሱ ስለምን ማስገደል ስለምን ጠንቋይ ስለምን ማስገደል ነው? እኔ የሰማችሁት መረጃ ካለ ሰለተ እኔ እንደዛ አይደለም። ተረጋጋ ሚኪያስ። ምን መሰለህ አንዳንድ ነገሮች ትንሽ እኛ በተለየ ሁኔታ እንድናይና የሆነ ጊዜ አዩዋት ወደ ጫካው ምናምን ነገር ስትሄድ ማለት ነው። ስለዚህ ቆይ ማለት ወደ ጫካ ከዚህ በፊት የምትሄድበት ምክንያት ነበር ወይ? ከተጋ ተደጋጋሚ ጊዜ እንደዚህ አይነት ነገሮች ያሳልፉ ነበር እንዴ ጫካ ውስጥ? እኔ እንጃ። እኔ ምንም እህቴ ጫካው ምንም የምትሄድበት ምክንያት የለም። ገብቶሃል? እሷንም እኔ በዛም ብዙ ጊዜ አልፋለሁ ምናምን ነገርና የዛኔ አዩዋት ወደ ጫካው ምናምን ቀስ እያለች ምናምን ነገር ስትገባ የሆነ እንደውም እንደሰረቀ ሰው ምናምን ብቻ መግባት እንችላለን። አንዴ ይቅርታ። የት ሄደሽ ነው የጠፋሽው? ስንት ቀን ሙሉ ቤት ስመላለስ የት ሄደሽ ነው የጠፋሽው?
የምታወራው? እኔ የትም አልሄድኩም። ወይኔ እህቴ አልደወለችልሽም? እህቴ ትሄዳ ነው። የት አድርገሻት ነው እህቴ? ወደዚህ ቤት ውስጥ ስገባ በተለያየ ሁኔታ ግድግዳ ላይ የተሰቃቀሉ ትንሽ ግራ ሊገቡ የሚችሉ ነገሮችን አይቼ ነበር። እነዛ ነገሮች ደግሞ ከዚህ በፊት በነበረን አንዳንድ ምርመራዎች ላይ ከጥንቆላ ጋር ተያያዥነት ያላት ሴት ቤት ውስጥ የተሰቀሉ አንዳንድ ነገሮችን ነበር አይተን የነበረው እና ያ ነገር ከምን የመጣ ነው? እንዴት ሊገኝ ቻለ? የኔም ባልደረቦች ዞር ዞር እያሉ ሲያዩ ነበረ። እኔም ምንም እኮ የምረጋጋበት ጉዳይ የለኝ። ምነው ውጡልኝ፣ በቃ ከቤቴ ውጡልኝ። ቁጭ በይ፣ መጀመሪያ ተረጋጊ። እየጠየኩሽ ያለሁት እኮ ረጋ ያለ ጥያቄ ነው አይደል እንዴ? መልስ ልመልሽልኝ ነው የሚገባው። ምን ልመልስልህ? ይህ ነገር ምንድነው ነው ማለት የተለየ ነገር። አሁን እዚህ ጋር ነገሮችን አትደናገጪ መጀመሪያ። እንዴት አንተ እንዴት? በጣም ነው የማዝነው። ይኸውልህ ሚካኤል ትለኛለህ ነገር በጣም ተደጋጋሚ ጊዜ እንደሚያስጨንቅህ እኔም ደጋግሜ እየነገርኩህ ነው። ናርዲ አንቺ ምንን ተረጅኝ። እኔ አላቅም ራሴን እስከ ማጥፋት ድረስ ደርሻለሁ። በዛ አንተ በጭንቀት ታይም አንቺ አልነበርሽም። አንቺም ታውቂያለሽ እኮ አይደል? እኔ ማንንም እዚህ ሀገር ማንንም በቃ አንቺን ነው የማውቅሽ። ሌላ ማንንም ሰው አላውቅም። መስሪያ ቤት እንደዚህ የሆነ ሰው አምጥቼ እንትን ብል ማንንም አላውቅም። ጓደኛዋ ነሽ፣ ከጓደኛም በላይ እህቷ። እኔ መጠርጠር አለበት። ይኸው ስሚ፣ መጠርጠሬ እኮ ምናልባት ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ትላንትና እንዳያችሁት የሚኪያስ ሴት ጠፍታ እሷን ፍለጋ ላይ ብዙ ትኩረታችንን እንዳደረግንና እሷን በጣም ስንፈልጋት እንደነበረ ታውቃላችሁና ያንን ነገር ለማስተካከል ደግሞ አንድ ጓደኛዋ ጋር ሄደን ነበር። ጓደኛዋ ጋር ሄድንበት ሰዓት ደግሞ ብዙ ነገሮችን ለማጣራት ሙከራ አድርገን፣ ነገር ግን ጓደኛዋ ምንም አላመነችልንም። ያንን ነገር እኛ ስላሳመነንና ቤቷ ውስጥ በጣም አጠራጣሪ ነገሮችን ስላየን ቀጥታ ከባልደረቦቼ ጋር በመማከር ወደ እሷ ለመሄድ ወሰንን። ቤቷ ላይ የነበሩትን ነገሮች በቻልነው አቅም ባልደረቦቼን ፍተሻ አድርገው ነበር። እኔም እንዳየሁት የተወሰነ ግራ አጋቢ ነበር። ወይም ደግሞ ከዛ ቀደም ያገኘናት የጠንቋይዋ የእህት ልጅ ነች የተባለችዋ ቤት ውስጥ ያገኘናቸው እያንዳንዱ መሳሪያዎች እነሱ ቤት ነበሩ። ፎቶም ስለነበረን ይህን ነገር ስናመሳክረው ራሳቸው እቃዎች ስለሆኑ ግራ ስለገባንና ያለውን ነገር ለማወቅ ስለፈለግን ቀጥታ ወደ እሷ ለመሄድ ወደናል። እሷ ጋር ሄደን ያለውን ነገር በደንብ አጣርተን ለምን እነዛ ነገሮች እንደተገኙ የእውነት ጓደኛዋ ጠፍታ ነው ወይስ የት ሄዳ ነው የሚለውንም ነገር ለማጣራት ቀጥታ ወደ እሷ እንሄዳለን ማለት ነው። አብራችሁ እንድትቆዩ በአክብሮት ተጋብዛለሁ። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች፣ ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እየጋበዝን ቀጥታ ወደ እሷ እንሄዳለን ማለት ነው። እሷ ጋር እንደደረስን የሚኖረንን ቆይታ ምጋብዛችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን ወደ ናርዶስ ቤት ተመልሰን መተናል። እሷ ጋር ገብቼ እያንዳንዱን ነገር ማወቅ ነው የሚሆነው ማለት ነው። ምን እንዳሰበች፣ ለምን ይህን ነገር መደበቅ እንዳስፈለጋት፣ ለምንስ እንደተደናገጠች ገብቼ ማሳየች ይሆናል። ቀጥታ ወደዛ ነው የምገባው ማለት ነው። ካሜራማን ተከተለኝ። በሩ ክፍት ነው። ና ተከተለኝ። ዛሬ ደግሞ የሚሰራ መጣ። ይኸውልሽ ተረጋጊ። ስሚ ናርዶስ፣ መጀመሪያ እባክሽ ነይ ግቢ። የትም አትሄጂም። አንቺ ላይ አጠራጣሪ ነው። ነይ ግቢ። መጮህ ካለብሽ መጮህ ትችያለሽ። ቁጭ በይ አርፈሽ። ሰሚኛለሽ? አንቺ ጋር ብዙ አጠራጣሪ ነገሮች እንዳሉ አይተናል። ለነዛ ነገሮች ደግሞ መልስ መስጠት የማትችይ ከሆነ ከዚህ ልንወጣ እንችላለን። እነዚህ የተሰቀሉት ነገሮች ከዛ በተጨማሪ ብዙ የታረቅሻቸው ሲጀመር ለምን አወረሻቸው? የተሰቀሉትን ነገር ለምን አወረሽ? ለምን አወረሽ? የተሰቀሉት ነይ ቁጭ በይ፣ ነይ ቁጭ በይ። ካሜራማን እባክህ፣ ካሜራማን ቁጭ በይ። አጥፋ ካሜራማን፣ ካሜራን አስተካክልና ተመልሰና አርፈሽ ቁጭ በይ። ጭራሽ ዛሬ በጉልበት መጣ። ሌላ ጊዜ ተለሳሰም ነበር የምትመጣው። ዛሬ ጭራሽ በጉልበት መጣ። እኔ ሴት ስለሆንኩ ነው? ሰሚያለሽ? ሴት ናት ማንም የላትም ብለህ ነው? እንደዚህ አይነት ነገር አይደለም። አንተ ወንድ ስለሆንክ እኔ ሴት ስለሆንኩ ነው? ይኸውልሽ ነገሮችን ወደ ሌላ ነገር አትቀይሪያቸው። እኔ እዚህ ቦታ ላይ የመጣሁት ግር ያለኝ ነገር ስላለና ላጣራ ነው። ስገባ ደግሞ ፍቃደኛ ወደሽ ልታወሪኝ ግዴታ ነው። ምክንያቱም የህግ አካላቶች ምርመራ አንተ እኮ በጉልበት ነው ጭራሽ ዛሬ በጉልበት ይኸውልሽ በጉልበት አይደለም እዚህ ቦታ ላይ ተገኘ። አንተ በቤቴ አንቺ ልታምኚ ፍቃደኛ ነሽ? ከኔ ጋር ታወሪ ፍቃደኛ ጓደኛሽ ጠፍታለች እያልኩሽ ነው። ጓደኛሽን ተመርኩሽ ደግሞ የምትመጣው ምንድነው? በየቀኑ ስሚኝ፣ መጀመሪያ ተረጋጊ። ይኸውልሽ ሰሚያለሽ? ማተረጋጊ ከሆነ ደግሞ ነገሮች ወደ ከፋ ነገር እንዲሄዱ ነው የምታረጊው። ምክንያቱም የጠፋችው አንድ ሴት ነች። ወንድሟን ታስተዳድር የነበረች ሴት፣ ቤተሰቦቿን ትረዳ የነበረች ሴት። ቺን ሴት ደግሞ ለማግኘት የትኛውንም ያህል ርቀት መሄድ መቻል አለብን። እሷ ደግሞ ቀጥታ ከአንቺ ጋር ግንኙነት እንዳላት እናውቃለን። ያንን ነገር ለማስተካከል ነው እየሞከረን ያለ ነው። ሰው የኔ ምን ላድርግ? ምንድነው የምትለኝ? ከዚህ በላይ እንደም ታስጨንቀኝ። በየቀኑ ኮተት እያስክ ቤቴ ትመጣለህ። ትላንትና አከራዮቼ ምንድነው? እኔ እኮ ተከራይቼ ነው የምኖረው። ሰው ቤት እኮ ነው የምኖረው። ለምንድነው የምትረብሸኝ? ሴት ናት ብለህ ነው? ቆይ ትላንት እዚህ ቦታ ላይ አንተ ወንድ ስለሆንክ በጉልበት ተጠቀም። ቤቴን ጭራሽ በርግደ ገባህ። ትላንት እዚህ ቦታ ላይ ተሰቅለው የነበሩትን ነገሮች የታረግሻቸው ለምን ማንሳት አስፈለገ? እነዚህ ነገሮች ያነሳሁት ሌላ ምንም አይነት ምክንያት ኖሮኝ አይደለም።
አንተ ትናንትና መተህ እንደዛ ስትለኝ በቃ እንዴ እሱ እንደዛ ያለኝ ታዲያ ጎረቤት ሌላ ሰው እንግዳ ሲመጣ ምን ይመስለዋል ምንድነው የሚያስብ ሰው ብዬ ለዛ ነው ያነሳሁት። እኔ ሌላ ምንም ነገር አስቤ አይደለም። እሺ በተለየ ሁኔታ ስሚኝ ነኝ በተለየ ሁኔታ አስጠይቅሽ ነበር አይደል? እነዛ ነገሮች ስጠይቅሽ በቤቴ ምን ታጥጩብኝ? እነዛ ነገሮች ስጠይቅሽ እኔ ጮሃለሁ። ለምን ልትመልሽልኝ ፈቃደኛ አልሆንሽም? ጩሂ፣ እንደፈለግሽ ጩሂ። ውጣልኛ ቤቴ ነው እኮ እንደፈለግኩ መሆን እንችለው እኔ ነኝ በቤቴ ገባህ? አንቺን ለመመርመር ፍቃድ አዘጋጅተን የመጣ ነው። ያ ማለት የትኛውንም ያህል ርቀት ሄደን መመርመር እንችላለን አንቺን ገባሽ? ስለዚህ እዚህ ቦታ ላይ ተሰቅለው የነበሩት ነገሮች ነበሩ። ከነዛ መሃል ደግሞ አንደኛው ላይ በጣም ትኩረት ወስደን ነበረ። ጥንቆላ ጋር ግንኙነት አላት ብለን ያሰብናት ሴት እሷ ጋር ፎቶ አንስተን የነበረው እቃና አንቺ ጋር የነበሩትን ፎቶ አንስተናቸው የነበሩትን እቃዎች ስናመሳክር ደግሞ አንድ በአንድ ሁሉ ነገራችን የሚመሳሰል ነው። ይሄ ነገር ደግሞ ግጥምጥሞች ሊሆን አይችልም። ስለዚህ ንገረኝ እስቲ፣ ትላንትም ስጠይቅሽ ተደናግጠሽ ነበር። ለምን አስፈለገ መደናገጡ? ሰውዬ አንተ ነህ አንተ ወንድ ስለሆንክ እኔ ሴት ስለሆንኩኝ አሁን በእንደዚህ አይነት መንገድ ነገሮችን አትለውጫቸው። ከኔ ለመሸሽ እያስፈራራኸኝ ነው ገባህ? እያስፈራራኸኝ ነው። እኔ ምንም ማቀው ነገር የለም ገባ? ስዕሎቹም የቤተሰቦቼ ናቸው፣ ከቤተሰቦቼ ያመጣዋቸው ናቸው። እሺ ገባህ? እኔ ያነሳዋቸውም አንተ እንደዛ ስትለኝ ነው። ሰው እንደዚህ አይነት ነገር አለ እንዴ ብዬ ነው። በቃ ጎረቤትስ ምን ይለኝ? እንግዳስ አንዳንድ ሰው ቢመጣ እንደዚህ አይነት ነገር አለ ብዬ ነው ያነሳዋቸው፣ ስዕሎቹን ያስቀመጥኳቸው። ሌላ ምንም አይነት ኬዝ ኑሮ አይደለም። እኔ የማውቀው ነገር የለም። አሁን ግን ውጣልኝ፣ ከቤቴ ውጣልኝ እባክህን። ከዚህ ቤት ይኸውልህ ውጣልኝ። ከዚህ በላይ የጓደኛሽን ጉዳይ ሳንፈታ ብሌንን ሳናገኝ የትም ልንሄድ አንችልም። በዋናነት አንቺን ጠርጥረናል። ሚኪያስ ልክ ነበረ አንቺን መጠርጠሩ። ምክንያቱም የተለየ ሁኔታ ስላየ በተደጋጋሚ ጊዜ ተደብቀሽ ወደ ጫካ የምትገቢ አይነት ሴት እንደሆንሽ ነግሮናል። ጫካ የምትገቢው ለምንድን ነበር? ምንድን ነው የምትለው? ስሚኝ፣ ጫካ የምትገቢው ለምንድን ነበር? ቁጭ በይ ቁጭ በይ ነይ ውጣልኝ ከቤት ነይ ቁጭ በይ በፈጠረ ኮተትን ይዘህ ውጣልኝ። ኃይል እንድንጠቀም አታርጊ። ነይ ቁጭ በይ ቁጭ በይ ቁጭ በይ ቁጭ በይ አርፈሽ ቁጭ በይ። ኃይል እንድንጠቀም ምንድን ነው የምታወራው? ቁጭ በይ አርፈሽ። እኔ የማውቀው ነገር የለም። በቃ ተወኝ። የትም አትሄጂም። ነይ 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 ቁጭ በይ በቃ ቤቴ ውጣልኝ። ቁጭ በይ ነይ ቁጭ በይ ነይ ተዋት እሷን ተካካት። ነይ ቁጭ በይ ነይ ቁጭ በይ። ግልጽ አድርገሽ ንገሪኝ። ነይ ምንድን ነው የምነግርህ? እኔ የማውቀው ነገር የለም። ለምን ነበር የምትሄጂው? ጫካ መሄድ ለምን አስፈለገሽ? ምክንያትሽ ምንድን ነበር? ጫካ የምትሄጂው? እኔም ጫካ የምሄድበት ምክንያት የለኝም። ሰውዬ ምን እያልክ ነው? ሁለት ቀን አንቺ የት እንደሄድሽ ግራ ገብቶ ሲከታተልሽ ነበር እና በዛ መሀል ደግሞ ወደ ጫካ እንደገባሽ ሲናገር ነበር። ለምንድን ነበር ያን ነገር የምትናገሪው? እባክህን በፈጠረህ ውጣልኝ እባክህን። አሁን ከዚህ የትም ልሄድ አልችልም። ነገሮችን ግልጽ አድርገሽ ማትናገሪ ከሆነ የትም አልሄድም። ለምንድን ነው የምታስጨንቀኝ? ሴት ናት ብለህ ነው? ማንም የላትም ብለህ ነው? አሁን ላይ ተከራይቼ እንደምኖር ብቻዬን እንደምኖር ስለምታውቅ ነው። ይሄ ያዘውን ባሽ የትም አያደርስሽም። እባክህ ነገሮችን መፍታት እንጂ በማልቀስ የምትሸውጂው ማንነት አይኖርሽም። እኛን በማልቀስ በለቅሶ ልሸውጂን አትችይም። ገባሽ ወይ? ስለዚህ ንገሪኝ እስኪ የት ነው ሄደችው ብሌን? እኔ የማውቀው ነገር የለም። በቃ ውጣልኝ ሰውዬ ውጣልኝ እባክህ በፈጠረ ውጣልኝ እባክህን። ስሚኝ፣ ቀና በይና ስሚኝ ነኝ። ብሌን ወዴት ነው የሄደችው? ለመጨረሻ ጊዜ ከአንቺ ጋር ነበረው የተገናኘችው? ምን አርገሻት ነው ንገርኝ እስቲ። እዚህ ቤት ላይ የሰቀልሻቸው ነገሮች ለእኔ ግራ የሚያጋቡ ናቸው። ከዛ በተጨማሪ ደግሞ ዛሬ አንስተሻቸዋል። ለማንሳትሽ ሆን ብለሽ የተዘጋጀሽበትን ምክንያት ነው የነገርሽን እንጂ ሌላ አይነት ምክንያት ይኖርሻል ብዬ አስባለሁ። ሰውዬ በፈጠረ ውጣልኝ እባክህን፣ በፈጠረ ውጣልኝ፣ ቤቴ ውጣልኝ። ከዚህ ብሌን ሳትገኝ ወይ ደግሞ ምን አይነት ሁኔታ ላይ እንዳለች እኔ ምን አውቃለሁ? የትም አልሄድም። ትሙት ትኑር። ብሌንን እኔ ምን አድርጋታለሁ? ቆይ ምን አድርጋት ብለህ ታስበኝ ነው? ሚኪያስን እጠራዋለሁ። ሚኪያስ መጥቶ የቱ መጥፋት ዋነኛ ተጠያቂ አንቺ እንደሆንሽ ከነገርኩት ከመግደል ወደ ኋላ አይልም። በእንደዚህ አይነት መንገድ ከመሄዳችን በፊት ደግሞ ብሌን ወዴት ነው ሄደችው ንገሪኝ እስቲ። አንቺ ጫካ ተደጋጋሚ ጊዜ ከአንዴም ሁለቴ ሚኪያስ ሲከታተልሽ የገባሽበት ምክንያት ምንድን ነበረ? እዚህ ጋር ተሰቅለው የነበሩት ነገሮችስ ጫካ ከመግባትሽ ጋር ተያያዥነት አላቸው ወይ? ንገሪኝ እስቲ። የላቸውም። ስዕሎቹ የቤተሰቦቼ ናቸው። እሺ ጫካ ለምን መግባት አስፈለገሽ? መልስ የለሽም? ከካሜራ ጀርባ ያላችሁ ሰዎች እባካችሁ ቤቷ ሙሉ በሙሉ ፈትሹልኝ። እንደ ትናንቱ እንዳትዘናጉ በደንብ ፈትሹልኝ። ነይ ቁጭ በይ። በጉልበት መግባት ሳይንስ ጭራሽ ቤቴ ህጋዊ ሰው ነኝ ብለሻል አይደል? ስለዚህ ቤትሽ በደንብ ይፈተሻል። ነይ ቁጭ በይ። ቤትሽ እያንዳንዱ ነገር ይፈተሻል። ያ ማይሆን ከሆነ ይኸውልሽ ህጋዊ ሰው ከሆንሽ ቤትሽ በደንብ ነይ ቁጭ በይ። ፈትሹ በደንብ ምንም እንትን እንዳትሉ። ነይ ቁጭ በይ። ይኸውልሽ ከዚህ ወዴትም አትሄጂም። ቤትሽ በስርዓት ይፈተሽ። ነይ ቁጭ በይ። አርፈሽ ቁጭ በይ። ይኸውልሽ
አትረብሽ። ነይ የትም አትሄጂም። አርፈሽ ቁጭ በይ። ነይ ቁጭ በይ አርፈሽ። ነይ ቁጭ በይ። ቁጭ በይ። ቤቷን በደንብ ፈትሽ። ቁጭ በይ አርፈሽ። ማንም ሰው ቤቴን አይፈትሽም። ማንም ሰው በስርዓት ይፈተሻል። ሰሚኛለሽ ናርዶስ፣ ይሄ የብሌን መታወቂያ ነው። ሙሉ የብሌን ስም ያለበት። እንዴት አንቺ ቤት ሊገኝ ይቻለ? እርግጠኛ ነኝ ይሄን ቦርሳ እሷ ነው፣ ይሄም ስልክ እሷ ነው። ስለዚህ እንዴት ነው እዚህ ቤት ሊገኝ ይቻለው? ስሚኝ እኔን፣ እንዴት እዚህ ቤት ሊገኝ ይቻለ? እንዳላየሻት እንደማታውቂያ ስታደርጊ ነበረ። እንዴት ነው የተገኘው? ንገሪኝ። እዚህ ነው አስቀምጣው ሄደችው። መልሳለሁ ብላ እዚህ አስቀምጣው ሄደች። መታወቂያው ስልኳ አይደለም፣ ልብሷም እዚህ አለ። የብሌን አንዳንድ እቃዎች አሉ። እሱንም ታገኝ ትችላለህ። ገብተህ ብትፈትሽ። ሌላ ቤቷ ነው። መልሳለሁ ብላ ነው አስቀምጣው ሄደችው። ይኸውልሽ እዚህ ቤት ላይ ያገኘ ነው ከጥንቆላ ጋር ተያያዥነት ያለው አምልኮ የምትፈጽሚባቸው የሆኑ ምን ይሆኑ አናውቅም። ነገር ግን እነዛ እቃዎች ከነዛ እቃ በተጨማሪ ደግሞ መጀመሪያ ላይ መርበትበትሽ፣ ምንም ነገር አላውቅም ማለትሽ፣ ሚኪያስ ተደጋጋሚ ጊዜ ጫካ ስትገቢ ማየቱ ለእኛ እንግዳ ነገር አይደለም። ይህ ሁሉ ግጥምጥሞች ሊሆን አይችልም። ከዛ በተጨማሪ ደግሞ የብሌን መታወቂያና የብሌን ስልክ አንቺ እጅ ላይ እንዳለ መናገር ትችይ ነበረ። ቦርሷ እዚህ እንዳለ ለእኛ ጥቆማ መስጠት ትችይ ነበር። ይህን ነገር አለመናገርሽ ደግሞ የሆነ የደበቅሽው ነገር እንዳለ ያሳያል። ስለዚህ ይህ ነገር የተደበቀው እንዴት ነው? ለምን ለህግ አካላቶች ለመናገር አልወደድሽም? ንገርኝ። እኔ አትጩህብኝ። ስሚ ተናገሪያውን ትክክለኛ ብሌን ይሄ ቤቷ ነው ገባህ? ንብረቷ እዚህ አለ። ሌላ የምትፈትሽ የምታገኘው ነገር አለ ገባህ? ስልኳ፣ መታወቂያው፣ ቦርሳው አይደለም። እዚህ አንዳንድ እቃዎች አሏት። ብሌን ቤቷ ነው ገባህ? እህቴ ጓደኛዬ ናት። እመለሳለሁ ብላ ነው ስልኳንና መታወቂያውን እዚህ ጋር አስቀምጣ ሄደችው። እሺ ገባህ? ስለዚህ መልሽልኛ። ስለዚህ ምንድነው የምመልስልህ? እመለሳለሁ ብላ ነው ሄደችው። አልተመለሰችም። አለመመለሷን ማሳወቅ፣ ለወንድሟ ስልኳን መመለስ፣ መታወቂያን መስጠት፣ ቦርሳዋን መስጠት አልነበረብሽም? አልነበረብሽም ወይ? ጥያቄ ነው እኮ እየጠየኩሽ ያለሁት። ትመለሳለች ብዬ ነው እየጠበኳት ነው። ሰሚያለሽ? ግልጽ የሆነ ጥያቄ ይመስለኛል። ግልጽ የሆነ መልስ ነው የሰጠው። ለረጅም ጊዜ ነው አይደለ? ለረጅም ጊዜ ጠፋሽ ማለት ደግሞ ወንድሟ የእሷን ንብረት የመረከብ ሙሉ መብት አለው። መታወቂያዋን መስጠት መቻል ነበረብሽ። ከመታወቂያ በተጨማሪ ስልኳን መስጠት መቻል ነበረብሽ። ቦርሳዋን መስጠት መቻል ነበረብሽ። ምክንያቱም የእሷ ወሳኝ ነገር ነው። ለህግ አካላት ማስታወቅ ያለበትን ነገር ለመናገር እንኳን መታወቂያንና ስልኳን አንዳንድ መረጃዎችን ማሳየት ይችል ነበረ። በዚህ ልክ ሽባው ነው እንዲቀመጥ፣ በዚህ ልክ ፍለጋው እንዲሰናከልበት ያደረግሽው አንቺ ነሽ። ይኸውልሽ መጨነቅ ብቻ አይደለም፣ ከዚህ በላይ ነገሮች ሊከፉብሽ ይችላሉ። ተግባባን? ያ ከመሆኑ በፊት ደግሞ ግልጽ አድርገሽ ንገሪኝ። አንቺን ልንተውሽ አንችልም። ከካሜራ ጀርባ ያላችሁ ሰዎች እባካችሁ ሚኪያስን ቶሎ አምጡልኝ፣ እዚህ ቦታ ላይ እንዲገባ አድርጉልኝ። ቶሎ ጥሩት። እሺ ሰሚያለሽ? ግልጽ አድርገሽ ትናገሪያለሽ። ስለዚህ ነገር ማትናገሪ ከሆነ ማስረዳት እንደዚህ አይደለም። ስሚኝ፣ እመለሳለሁ ብላ ነው የወጣችው። ስንት ጊዜ ነው እዚህ ቦታ ላይ ከጠፋች? ስንት ቀኗ ነው ከጠፋች እዚህ ቦታ ላይ? ግልጽ አድርገሽ ንገሪኝ። ስንት ቀኗ ነው ከጠፋች? ከጠፋች እኮ ቆይታለች አይደለ? ጠፋች ማለት ደግሞ ስልኳ ልትመልሽላትና ያለውን መረጃ መናገር ትችይ ነበር። ያንን ነገር መናገር ለምን አልቻልሽም? ለምን አልቻልሽም? ያን ነገር መናገር ናገባ የእህቴ ስልክ ምን ይሰራል? መጀመሪያ የእህቴ ዕቃ ምን ይሰራል? እህቴ ተገኘች እንዴ? ስማ እህቴ እንደዛ አይደለም እንዴ? መጀመሪያ እንደዛ አይደለም እኮ የእህቴ ዕቃ እዚህ ምን ይሰራል? ስልኳ ቦርሷ እንዳለ እዚህ ነው። ይኸውልህ ሚኪያስ እባክህን ተረጋጋ። እሺ ንገረኝ። ምንድን ነው? ይኸውልህ እህትህ ተገኝታ አይደለም እኮ እዚህ ምን ይሰራል? ዕቃዋ እንዳለ እዚህ ምን ይሰራል? ይህ መታወቂያዋ ቦርሳዋና ስልኳ እዚህ ተገኝቶ ነው ፍተሻ በምናደርግበት። እህቴ የት እንዳለች እኔ ምንም አውቀው ነገር የለም ብለሽኛ ነበር እንዴ? እሷን ስንፈልጋት እና ስልኳ መታወቂያ ምን ይሰራል? ቦርሷ ለምን አልነገርሽኝም? ለምን አልነገርሽኝም ታዲያ? ሰምኛለሽ? ስልኳንም መታወቂያውንም ቦርሳውንም ሳየው እርቃ ሄደች አልመሰለኝም። ገባ? ትመለሳለች ብዬ እርቃ ሄዳለች ምናምን አትበይኝ። ስልኳ ሁሉ ንብረቷ እንዳለ እኮ እዚህ ነው ያለው። እህቴ ምን አድርገሻት ነው? አንተ እህቴ ከመጥፋት በፊት ስልኳን ልትፈልግ ወይ ደግሞ ነገሮችን እንትን ልትል አልሞከርክም ነበር እንዴ? እኔ በቃ ሞክሬያለሁ። እኔ በቃ ምንም ላገኛል። እሷንም ስጠይቃት ባለፈው እንደነገርኩ ነው። እንግዲህ ደብቃ ነበር ያገኘነው። ስልኳንም እዚህ አስቀምጣ ነበር፣ ቦርሳዋን እዚህ አስቀምጣ ነበር። ይሄ ደግሞ ልክ አይደለም። ለህግ አካላቶች ማሳወቅ ትችላለች ብለን ነበር ያሰብነው። ጥርጣሬያችን አብዛኛውን ነገር ወደ እሷ እያደላ ነው ሚኪያስ። ስለዚህ ተባብረን ደግሞ ይህን ነገር ማስተካከል እንችላለን። ይህንን ሁሉ ነገር እዚህ ነው ያገኘነው ሚኪያስ። ስለዚህ ነገሮችን ለማስተካከል እንሞክራለን ማለት ነው። ይህ የእህት ስልክ ከሆነ እዚህ ላይ የሚገኝ መረጃ ይኖራል። ከዛ በተጨማሪ መታወቂያዋን ለምን እንዳልሰጠችው፣ ስልኩን መመለስ ለምን እንዳልፈለገች ለእኛም ግራ ገባ። ሲጀመር እህቴን አንቺ ነሽ ሲጀመር አንተ ልቀቀኝ። ቆይ ተረጋጋ። መጀመሪያ ሚኪያስ ልቀቃት። ሰምኛለሽ? አፍሬ ነው ሰምኛለሽ? ዘር ማንዘርሽን ነው ማጠፋልሽ። እህቴ አንድ ነገር ተነሽ አንቺ
ከካሜራ ጀርባ ያሉ ሰዎች ቁጭ በይ ተማትጂ ሰሚያለሽ። ከዚህ በላይ ነገሮች ከዚህ በላይ እንዲሆኑ አታድርጊ እሺ። ይህ ቀላል ጉዳት ነው የሚሆነው። እኛ እጅ ላይ ከገባሽና አንቺን መመርመር ከጀመርን ደግሞ ከዚህ በላይ ነገሮች እንዲጎዱሽ ነው የምታደርጉ። ስለዚህ እናንተ ሰዎች ምንድነው የምታደርጉ? ከዚህ በላይ ስለኛ ገለኝ እኮ ነው መገደል ሲያንስሽ ነው። ምክንያቱም እቺ ልጅ የት እንዴ ከካሜራ ጀርባ ያላችሁ ሰዎች እባካችሁ ንብረቱን ሰዱልኝ፣ ስልኩን ክፈቱት፣ ቻርጅ ዘግቶም ከሆነ ቻርጅ አድርጉት። እያንዳንዱ ነገር አጣሩልኝ። ስልክ ላይ ትልቅ መረጃ ሊኖር ስለሚችል በደንብ አጣሩልኝ። ሰሚያለሽ? ይኸውልሽ አሁን ከዚህ በላይ ጉዳት እንዳይደርስብሽ የምትፈልጊ ከሆነ ግልጽ አድርገሽ ተናገሪ። እሺ የት ነው ያለችው? ናርዶስ ይኸውልሽ ብሌን የት እንዳለሽ ንገሪኝ። ያም አይሆን ከሆነ ግን ደግም የሚኪያስን ካስገባሁት ይገልሻል። እኛም ደግሞ የምንለቅሽ አይሆንም። ምክንያቱም አንድ ሴት ልጅ ለቤተሰቧ ተስፋ የነበረችን ሴት ልጅ ነው ያጠፋሽው። የት እንዳደረግሻት ደግሞ አናውቅም። በምን አይነት ምክንያት ልጠፋ እንደቻለችና የት እንደሄደች ትክክለኛ ማስረጃ ትነግሪናለሽ። ያን ማታረጊ ከሆነ ግን እኔ ራሴ እገልሻለሁ። ተግባባን? ንገሪኝ አሁን። እኔ የማውቀው ነገር የለም። ይኸውልሽ የማውቀው ነገር የለም መፍትሄ እኔ ምንም የማውቀው ነገር የለም። እርግጠኛ ነሽ? ሰሚያለሽ ናርዶስ፣ ነገሮችን ግልጽ አድርገሽ የምትናገሪበት ሰዓት ነው። እጄ ላይ ብዙ ማስረጃዎች አሉ። የዚህ ሴት ስልክ፣ ከዛ በተጨማሪ ደግሞ መታወቂያዋ፣ ቦርሳዋ እጃችን ላይ ይገኛል። ሚኪያስ እንግዲህ የሆነ ነገር ያይብሽ እንደነበረም ነግሮናል። እሱ ለእኛ ከበቂ በላይ ምስክር ነው። ከዚህ በላይ ማስረጃ ደግሞ ምንም አያደርግልንም። በዚህ ይዤሽ ሄጄ ፍርድ ቤት ረጅም ዓመት እንድትበሰብሽ ማድረግ እችላለሁ። ወጣት ነሽ፣ ብዙ ተስፋ የሚጠብቅ ሴት ነሽ። እድሜሽን እስር ቤት ከመበስበስ ንገሪኝ፣ ብሌን የት እንደምትገኝ ንገሪኝ። ለራስሽ ህይወት የምታስቢ ከሆነ ነገሽ የሚያስጨንቅሽ ከሆነ ንገሪኝ፣ የት ነው ያለችው? እኔ ብሌን የት እንዳለች አላውቅም። በቃ እኔ ምንድነው የምትለኝ? ከዚህ በላይ እንዴት ላስረዳ? ያን የማትናገሪ ከሆነ ግን እጃችን ላይ ከበቂ እኔ አላውቅም፣ ብሌን የት እንዳለች አላውቅም። ገባህ? እኔ በብሌን እኔም ተጨንቄያለሁ። ንብረቷ እንዴት አንቺ ጋር ሊገኝ ይችላል? ንብረቷ አንቺ ጋር ይገኝ። ብሌን ከጠፋች ከ10 ምናምን ቀን በላይ ሆኗታል። ያን ሁላ ቀን ስጠፋ ለወንድሟ ያለውን ነገር ለመስጠት ለምን አልፈለግሽው? መልሳለሽ? ለዚህ ንገረኝ እስቲ። እመጣለሁ ብላ ነው። ሺህ ጊዜ እመጣለሁ ትበልሽ። እንደጠፋሽ ታውቂያለሽ። ወንድሟ ደግሞ እየተጨነቀ እንደሆነ ታውቂያለሽ። ለምን ለሱ አልመለሽለትም ንብረቱን? እየጠበቅኳት ነበረ። ብትጠብቂያት ስልኳንም መታወቂያውንም ቦርሳውንም አስቀምጣ ነው የወጣች። ብሌን ቅርብ እዚህ ማለት ወይ ቤተ ክርስቲያን ናት ወይም ደግሞ ይሁን አላውቅም፣ ደርሳ የምትመለስበት እዚህ ቅርብ የሆነ ቦታ ደርሳ ትመለሳለች ብዬ ስልኳን ወንድሟ ከፍቶታል እና አንዳንድ ያሉትን ነገሮች እያየን ነበር። ማስረጃ አገኛችሁ? የተገኘ ሜሴጅ አለ። ለመጨረሻ ጊዜ የተላላከችው ሜሴጅ ከሷ ጋር ምን አይነት ማስረጃ? ምንድነው እንደዚህ የምትሉት? ምን አይነት ማስረጃ ነው? ሰምዬ ቆይ አንዴ ትንሽ ቻርጅ ያርግ ብዬ ነው እንዳይዘጋ ብዬ ነው እሰጣለሁ። ከሷ ጋር መጨረሻ ጊዜ የተላላከችው እሷ እንደጠራቻት ነው የሚያሳየው። ምንም የተላላክነው ነገር የለም። እንደተመጣ ነው። ምንም አይነት ብሌንስ ያለችው ነገር አለ? ሌላ የተለየ ነገር ምንም መጣው የጻፈችው ምንድነው የምታወሩት? ምክንያት ምናምን አልጠቀሰችም። እሺ ይኸውልሽ ስሚኝ፣ አሁን እንግዲህ ባልደረባ የተናገረው ነገር ሰምተሻል አይደለ? ለመጨረሻ ጊዜ እንድታገኝ የለም፣ ምንም የለም። እኔ ስልክሽ ላይ ማስረጃ ተገኝቶብሻል። ምንም አይነት ማስረጃ የለም። ይኸውልሽ ስልክሽ ላይ ማስረጃ አግኝተናል። ያገኘነው ማስረጃ ደግሞ ምንም አይነት ማስረጃ የለም። እኔ የማውቀው ነገር የለም። ምንድነው የምታወሩት? ይኸውልሽ ለመጨረሻ ጊዜ ሜሴጅ ልከሽላታል። ያ መልእክት ደግሞ የሚለው አንቺ ጋር እንድትመጣና አንቺ ጋር በመምጣቷ የሆነ ነገር እንዳሰብሽ የሚያሳይ ነገር ነው። ስለዚህ ንገሪኝ፣ ግልጽ አድርገሽ ንገሪኝ። ይሄ ውሸት ነው። እንደዚህ ነገር በጭራሽ የለም። ምንም አይነት መልእክት ካልተላክንም እኔና እሷ ምንም አልተላላክንም። እሺ እሷ ስልክ ላይ እንዴት እነዚህ ነገሮች ሊገኙ ቻሉ? ውሸት ነው። ውሸት አይደለም። ውሸት ነው። ውሸት አይደለም። እያንዳንዱ ነገር ግልጽ ነው። እሷ ስልክ ላይ የተላላክሽው እያንዳንዱ ነገር እውነት እንደሆነ ደርሰንበታል። ስለዚህ ከዚህ በላይ የምትዋሽበት ምንም አይነት ምክንያት አይኖርም። ይህንን ነገር ማትናገሪ ከሆነ እንዳልኩሽ ለህግ አካላቶች ጉዳይሽን እንሰጣለን። ከዛ በኋላ ፍርድ ቤት የራሱን ነገር ወስኖ እስር ቤት የምትፈሰብሽ ነው የሚሆነው። ያ ከመሆኑ በፊት ደግሞ ግልጽ አድርገሽ ንገሪኝ። ለመጨረሻ ጊዜ ነው የምጠይቅሽ። ያለበለዚያ እኛ ማቆየሽ ሂድና እያንዳንዱ ነገር የምታወጪው ይሆናል ማለት ነው። ተግባባን? እባክህ ለምን እባክህ ምንም ማትናገሪ ከሆነ ነይ ውጪ። ተነሽ እባክህ እነግርሃለሁ። እሺ እውነቱን እነግርሃለሁ። እያንዳንዱ ነገር ትናገሪያለሽ። ግልጽ አድርገሽ ትናገሪያለሽ። ተነሽ እነግርሃለሁ። ተነሽና ቁጭ በይ። አሁን በመጀመሪያ ግን እባክህ ቃል ግባልኝ። ተነሽና ቁጭ በይ። መጀመሪያ እኮ ቁጭ በይ።
ቃል ግባልኝ ምንም እንደማታደርግ። ለእንዳንቺ አይነት ወንጀለኛ ምንም አይነት ቃል አልገባም። ሁሉንም እነግርሃለሁ። አዎ ቴክስቱም እውነት ነው። እሺ በቃ ብሌን የደበኳት ነው አይደለሁም፣ ግን እውነቱን እነግርሃለሁ። ምንም እንዳታደርግ። ቁጭ በይ እያንዳንዱ ቁጭ በይ። እሺ ስለዚህ ንገሪኝ ግልጽ አድርገሽ እባክህ። ምንድን ነው የምትነግሪኝ? እኔ ብዙ ችግር አለብኝ። ስለ ችግርሽ አያገባኝም። ምንም እንደማታደርገኝ ቃል ግባልኝ። ይኸውልሽ ሁሉም ነገር አስረዳሃለሁ። እኔ ወንጀለኛ አይደለሁም፣ ግን ሁሉም ነገር እነግርሃለሁ። በቃ ንገሪኝ። የምትናገሪው ነገር ማያስጠይቅሽ ከሆነ ማንም አንቺን በመጠርጠር አንቺን ቃል ግባልኝ ምንም እንደማታደርግ፣ ሰዎች የሚነካ ነገር እንዳታደርግ። እኔ ሰዎችን እዚህ ማለት ተከራይቼ ነው የምኖረው፣ ቤተሰቦቼን አግዛለሁ። ገባ? ብዙ ኃላፊነት ያለብኝ ልጅ ነኝ። እሺ ምንድን ነው እነግርሃለሁ ያልሽው? ንገሪኝ። እሱ ሁሉም ነገር አስረዳለሁ፣ ግን በመጀመሪያ ቃል ግባልኝ ምንም እንደማታደርግ። ችግር የለውም ንገሪኝ። ምንድን ነው የምትናገሪው? የት ነው ያለችው ብሌን? ብሌን የሆነ ቦታ ነው ያለችው። የት ነው የሆነ ቦታ? ሰሚያለሽ? ብሌን የት ነው ያለችው? ንገሪኝ። ይሄን ብሌን የደበኳት እኔ ነኝ። ጫካ ውስጥ የምትኖር አንድ ጠንቋይ ነበረች። እሺ መገበሪያ ማለት ያቺ ጠንቋይ እኔም በሷ ብዙ ነገር ተጠቅሜያለሁ። እየኖርኩ ያለሁትም እሱ ነው። እና ጠንቋይዋ የመጀመሪያ ልጅ ነው የምትፈልገው። ብሌን ደግሞ የመጀመሪያ ቤተሰቦቿ የመጀመሪያ ልጅ ናት። ማለት ይህን ነገር ሁሉ አንቺ እንዴት ልታውቂ ቻልሽ? በምን አይነት መንገድ አጣራሽ? በቃ ማለት እኔ የምጠቀመው እዛ ነው። ቤተሰቦችን የማስተዳድረው ራሴን ማለት የማስተዳድረው በዚህ ስራ ነው። በዚህ ነገር ተጠቃሚ ነኝ። ብሌን ደግሞ የመጀመሪያ ልጅ ነች። ለጥቅም ነው ብሌን የሚቀረብኳት ማለት እየረዳዋትም ያለሁት በዚህ ነው። እና ብሌን የደበኳት እኔ ነኝ። ግን እባክህ ምንም ነገር እንዳታደርግ ቃል ገባለሁ። ይሄን ሁሉ የምነግርህ አሁን እኔም ለመረዳት ስምኝ፣ እኔን ብሌንን የት እንደደበቅሻትና የት እንዳደረግሻት ቀጥታ የምታሳይኝ ይሆናል። ከዛ በተጨማሪ ደግሞ ከዚህ ጠንቋይ ጋር ያለሽ ግንኙነት ተደጋጋሚ ጊዜ ጫካ መግባትሽ ለምን እንደሆነ ግልጽ አድርገሽ ትናገሪያለሽ። ሆን ብለሽ ብሌንን ያጠመድሻት ለዚህ ነው? የመጀመሪያ ልጅ መሆኗን አጣርተሽ? አዎ እኔ ጫካ ማለት እዚህ ስዕሎችን ያያቸው ስዕሎችም ቅድም እነዚህ ምንድን ናቸው ብለህ ያስፈራራኝ። ልክ ነህ። እነዛ ስዕሎች እዛ ማለት እዚያ ያመጣሁት ነው። ጠንቋይ ያውቃ እሄዳለሁ። ብሌንን ያው ማለት መገበሪያ ላረጋት ነው። ለዛ ነው ምን እንደምልሽ አላውቅም። እንግዲህ ከካሜራ ጀርባ ያላችሁ ሰዎች እባካችሁ ዕቃችሁን አስተካክሉ። ሰሚያለሽ? አሁን ቀጥታ ብሌን ወዳለችበት ቦታ ነው የምንሄደው። እዛ ቦታ ላይ ሄደን ብሌን በምን አይነት ሁኔታ እንዳለች እንዲሁም ምን አድርጋቸዋት እንደሆነ አይተን የምናጣራ ይሆናል። ከዛ በኋላ ተመልሼ ስመጣ ግን አንቺ ጋር ነገሮች ወደ ከፋ መንገድ ነው የሚሆኑት። ሚኪያስን እንዲረጋጋ አድርጉት። ከዛ በተጨማሪ ደግሞ እሱንም ይዘን ነው የምንሄደው። አንቺም እዛ ቦታ ላይ ትሄጃለሽ ማለት ነው። ተግባባን ወይ? ምንድን ነው የምትለው? ቃል ገብተህልኛል እኮ። ይኸውልሽ እያንዳንዱ ልትሰሪ የነበረውን ወንጀል ልታደርጊ የነበረውን ነገር አሁን ደርሰንበታል። በዚህ ልክ መደባበቅ፣ በዚህ ልክ ተለሳልሰሽ መቅረብ በቂ አልነበረም። ተነሽ ውጭ፣ ያሳየን ውጭ፣ ተነሽ ሂጂ። እዚህ ቦታ ነው የጠቆመችን። ጨለማ ነው እኮ በጣም ምንም እየታየኝ አይደለም። ሰው እየታየኝ ነው። ድምፅ ይሰማኛል። ቆይ እንዴ እርቃኗን ቁጭ ያለች ሰው ብሌን እርቃኗን ነች። ራቁቷ ካሜራ ዝቅ አድርግ እስኪ። ራቁቷን ነች ብሌን፣ ራቁቷን ነች። ወንድሟን ጥሩት እስኪ። ብሌን ራቁቷን ነች። ብሌን ራቁቷን ነች። ብሌን ነሽ ወይ? እስቲ ወንድሟን ጥሩልኝ እስቲ። ናቅማ ሚኪያስ ብሌን ነች። እህቴ ነች። እርቃኗን ነች። ምን አድርጎሽ ነው? እርቃኗን ነች። ልብስ አንጡ። ካሜራውን ዝቅ አድርጎ ዘርጎ ካሜራው የሆነ ልብስ ነገር። ኧረ ልብስ አንጡላት። እርቃኗን ነች እባካችሁ። ኧረ ልብስ አንጡ። የሕክምና ባለሙያ ካለ ጥሩልን እባካችሁ። እርቃኗን ነች። ና ይዘናት እንውጣ። በቃ ይዘናት በቃ ይዘናት ና አምጣው አልብሳት። በቃ አልብሳት ከላይ አልብሳት። ና ይዘናት እንውጣ። በቃ ካሜራ ላይ እንግዲህ ሚኪያስ ተረጋጋ። መጀመሪያ ይኸውልሽ ብሌን አሁን ካለሽበት ነገር ወጥተሻል። አይዞሽ እባክህ ተረጋጋ። እያተኮሰች ነው። እንግዲህ ተመልካቾቻችን በጣም አስደንጋጭ ነገር ነበር የገጠመን። ምክንያቱም እርቃኗን እናገኘናት በጣም በሚያስደነግጥ ሁኔታ እዛ ክፍል ውስጥ ተቆልፎባት ብርድ ነው፣ ሲሚንቶ ነው። እዛ ሲሚንቶ ላይ ራቆቷን ምንም አይነት ልብስ ሳትለብስ ነበር አስቀምጧት የነበረው እና በጣም ተሰቃይታ ነበረ። ይኸውልሽ ያቺ ውሻ የሆነች ጓደኛሽ ነች እንደዚህ ጉድ የሰራች። ተረጋጊ መጀመሪያ ብሌን። ይኸውልህ ሚኪያስ ተረጋጋ። እኔ ማምኛት ነበር። አሁን ደርሼልሻለሁ። እግዚአብሔር ይስጣቸው። በእነሱ ምክንያት ደርሼልሻለሁ። ተረጋጉ። አንተ ባደርሱልኝ እኮ
አሁን ተረጋጊ። በቃ ራስሽን ያምሻል ታውቂያለሽ አይደል እንዴ? እንዴት እያደረጉኝ እንደነበረ እኮ አታውቅም። እንዴት እያሰቃዩኝ እንደነበረ ይገባኛል። ሁሉንም የእጃቸውን ነው የምሰጣቸው፣ ሁሉንም ማለት ነው። ተረጋጉ በቃ ሚኪያስባከን ተረጋጋ። አሁን አንተ እንደው ምናልባት ብሌን ልክ ላይሆን ይችላል፣ ነገር ግን መናገር የምትችይበት ሁኔታ ላይ ከሆንሽ አንዳንድ የተፈጠሩትን ነገሮች ብታስረጂ። ምክንያቱም ጊዜ መሄድ መቻል የለበትም። አንቺ ላይ የተፈጠረው ነገር በጣም ከባድ ነው። እንዴት ነበር ይሄ ነገር ሊፈጠር የቻለው? እንዴት ልታደርገች ቻለች? የልብ ጓደኛሽ እንደሆነች ሚኪያስም ሲነግረኝ ነበረ፣ እሷም ስትናገር ነበር። እና ይህ ሁሉ ነገር መጀመሪያው ምንድን ነበረ? ቃላት ያጥረኛል። እኔ አላቅም። መጀመሪያ ቴክስት ጋልኝ ነበር እና ከዛ ምንም ሳትፈሪ ሁሉንም ነገር ንገሪያቸው። እሺ ደገፈ እባክሽ፣ ቀስ በይ አታልቅሽ። ለምንድን ነው የምታለቅሽው? አታልቅሽ። ደገፍ በይ እዚህ ጋር አሁን ደርሰንልሻል። ለምንድን ነው የምታለቅሽው? ቀስ በይ እሺ። በቃ ይሄ ለራሱ ያጥረኛል። በቴክስት ነበረ መታ የጠራችኝ ማለት ነው። እፈልግሻለሁ ምናምን አለችኝ። እኔ ሌላ ጊዜ ምናምን ስለምትለኝ ቤቷ ለሌላ ጊዜ ነበር የመሰለኝና ያው እኔም እሷ ቤት እሷም እኔ ቤት ስለምንመጣ እሷም ስለምትመጣ እኔም እሷ ጋር ስለምንሄድ በቃ እሄድ ነበርና ሄጄ አቤት ምናምን ነገር አልኳት። ከዛ አብረን እንትን እንበል ምናምን ነገር አለችኝ። አብረን እንሆን አለችኝ። ከዛ በቃ እሷ ጋር ምናምን መሆኔ ነበረ እንደ ሌላ ጊዜ ነው። በቃ እኔ ምንም አዲስ የተፈጠረ ነገር አልነበረም። ከዛም በቃ አብረን ምናምን ነገር ሆነንና ከዛ በቃ ራት በቃ እዚህ ታድሪያለሽ ምናምን ነበር ያለችኝና ራት በልተሽ ምናምን ነው እኔ ጋር ነው የምታድሪው ምናምን ነገር አለችኝ። ከዛ ያው ወንድሜስ ምናምን ነገር ስላት ያው እሱ ምን ይሆናል ምናምን ብላኝ እኔም በቃ ይሁን ምናምን ብዬለት ለእሱ ለራሱ አልነገርኩትም ነበር ስወጣ። ከዛም በቃ ከዛ የሆነ ውሃ ነገር አመጣች ከራቱ በፊት። ከዛ ውሃ ጠጣሁት። ከዛ ከጠጣሁት በኋላ በጣም በቃ ላይክ ይሄ የማዞር አይነት ስሜት ይሄ በቃ የሆነ አይነት ስሜት ማላውቅ አይነት ስሜት የተሰማኝ እየደከምኩ መጣሁ። ምንድን ነው ምናምን ነገር ስላት በቃ እሷም ምንም ነገር አለችኝ። ዝም ነበር ያለችኝ። እሷ ውስጥ ነበረች። በቃ ከዛም በኋላ የተፈጠሩት ነገሮች አላውቅም። እንደው ከዚህ በፊት የምታስገድድሽ ነገር ነበረ? በተለየ ሁኔታ የተለየ ባህሪ እያየሽባት መተሽ ነበር? ያልተስማማችባቸው ሁኔታዎች ነበሩ? ከምን የተነሳ እንደዚህ ልታደርግሽ ቻለች? አይ እኔ እንደዚህ ተረጋጊ እስቲ። ውሃ ነገር አይዞሽ፣ ተረጋጊ እባክሽ። ነይ ሆን እባክሽ፣ አይዞሽ። እንግዲህ ተመልካቾቻችን ያው እንዳገኘናት ነው ወደዚህ ቦታ ላይ ዜና የመጣ ነው። ጊዜ ማጥፋት የለብንም ብለን ስላሰብን አንዳንድ ኃይል ሰጪ ነገሮችን እንድናሰተናት ነበር። ከዛ በተጨማሪ ደግሞ ብዙ ደሞ አንሶ ስለነበረ ግሉኮስ ወስዳ ነበረ። በግሉኮሱ ትንሽ ተነቃቅታለች። የሕክምና ባለሙያዎቻችንም ስላሉ እዚህ ነገር ላይ ከስር መሰረቱ ነገሮች መፍታት ስላለብን ነው እዚህ ቦታ ላይ ዜና የመጣ ነው። የተወሰነ ደቂቃ ነው የምንፈልጋት፣ ምክንያቱም እሷን ከዛ ወደ ሐኪም ቤት ነው የምንወስዳት። አሁን ግን ጥሩ ሁኔታ ላይ ስለሆነች በሚል ነው ለእናንተ ቶሎ ልናቀርብላችሁ ይደል ነው ማለት ነው። እንደው ያለሽበት ሁኔታ በጣም ይገባኛል። ነገር ግን ነገሮችን በጊዜ ለመፍታትና ለማስተካከል ብለን ነው ወደዚህ ቦታ ላይ ዜና የመጣንሽ። ብሌን የደረሰብሽ ነገር በጣም ከባድ ነው። ለአንዲት ሴት ለቀናት በጣም ቀዝቃዛ ሲሚንቶ ላይ እርቃን መተኛት ማለት ከባድ ስሜት አለው። ከዛ በተጨማሪ ምን አይነት ነገሮች እንደተፈጠሩብሽ እንኳን አላውቅም። ብዙ ነገሮች ሊገጥምሽ ይችላል እና እንደው ሌላ የምትናገሪው ነገር ካለ ከእሷ ጋር ያልተስማማሽባቸው ሁኔታዎች ምናምን ምን እንደሆኑ የምትነግሪኝ ነገር ካለ ንገረኝ እስኪ ካለ። ምንም እስከ ዛሬ ኢቭን ተጣልተን ለራሱ አናውቅም። በጣም ነው የምትረዳኝ። በጣም በቃ ስትረስ አለብኝ በቤተሰብ እኔ እንትን የምለው በቃ አብዛኛውን ነገር አውቃለሁ ስላላችሁኝ ነው። በቃ ቤተሰብ እኔ የማስተዳድረው፣ ወንድሜ እዚህ ይማራል፣ እኔ የማስተምረው፣ የቤት ኪራይ ወጪ አለ፣ ብዙ ነገር አለብኝ እና ኃላፊነቱ ምናምን በጣም ስትረስ በቃ ኢቭን አሞኝ ነበርና ከዛ እነሱን ለራሱ ቤተሰቦቼ እኔ የማስተዳደራቸው ነገር ለራሱ አማክራታለሁ። ትረዳኛለች። በቃ የምትረዳኝ እስከዛ ሰዓት ትረዳኝ ሰው ነበር እንደሆነች ነበር በቃ ማውቀው፣ ግን ለካ አልነበረም። አታልቅሽ በቃ አታልቅሽ። ለምን ነው የምታለቅሽው? በቃ ከዚህ አሁን እኮ ደርሰን እንድሻል ነው። ከዛ ራሴን ከሳትኩ በኋላ የሆነ ጫካ ውስጥ
አስገባችኝ። የሆነ ጊዜም ልክ እንደዚህ እንትን ብላኝ ነበረ፣ እንግባ ምናምን ትለኝ ነበረ። ጫካ ውስጥ ነው? አዎ የሆነች ጠንቋይ ሴት አለች፣ የኔም ያንቺን ህይወት ትቀይራለች ምናምን ነገር ትላለች። እኔ ደግሞ በቃ በእምነቴ ላይ ጠንካራ ነኝ፣ እንደዚህ ነገር አልፈልግም ምናምን እላታለሁኝ። እሷ ደግሞ በቃ ለምን ምናምን ትለኝና ግን በቃ በእንደዚህ አይነት ጉዳይ ላይ ብቻ ነው እና እሷ በቃ ከተጣላኑ ለራሱ ልንጣላ የምንችለው። እሷ ምን ችግር አለ ምናምን በቃ የኔንም ያንቺንም ህይወት ትቀይራለች፣ ወንድምሽም እንዳለብሽ ታስተምሪያለሽ፣ በቃ ብዙ ነገር ትለኛለች። እኔ ደግሞ አልፈልግም እላለሁ። በቃ በዚህ ጉዳይ በጣም ነበረ እንትን የምንለው። ከዛ ራሴን ስቼ ነበረ። ከዛ ራሴን ከነቃው በኋላ እዛ ጠንቋያ ቤት እዛ ጫካ የሆነ ጊዜ ልትወስደኝ ያረገችው ቤት ነበረ ይሄድ ነው። እኔ አልፈለግኩም ነበር። ከዛ ስነቃ ግን እዛ ነበር ያገኘሁት ራሴ። ከዛ ምን አይነት ሁኔታዎች ተፈጠሩ? እኔ ለመናገሩ ለራሱ ቃላት ያጥረኛል። የተፈጠሩት ነገሮች በጣም ከባድ፣ በቃ ዩኒክ አእምሮ በላይ የሚሆኑ ነገሮች ናቸው። እዛ ሄጄ ሴትዮዋ ይሄ መካድም ምናምን የሚባል ነገር አለ፣ ከድሚ የሚሉት ነገር አለና ከድሚ ምናምን ነገር አለች፣ ስገጂ ምናምን አለች። እኔ ደግሞ በፍጹም አልኳት። ከዛም በቃ ከሴትዮዋ ጋር በጣም ተጣላንና ራቁቴ እዛ ሲሚቱ ደረቅ ላይ በወንዶች እያስደፈረች በቃ አሁን አታልቅሽ። አሁን እኮ ብታለቅሽ ምንም እኮ እንትን አይደለም። አሁን እሷን ሴትነቴን እንድጠላው ነው ያደረገችኝ። አንቺ ማትሰግጂ ከሆነ ለእኔ ማትታዘዢ ከሆነ እያለች እምቢ ስላልኳት ብቻ አሰቃቂ ነገር በወንዶች በየመጡት ወንዶች ሁሉ እኔን እያስደፈረችኝ፣ በቃ ገሌን እንድጠላው ነው ለራሱ ያደረገችኝ። መኖሬን ምግቡን ለራሱ አይሰጡኝም፣ ውሃ እንኳን አይሰጡኝም። ህይወቴን እንድጠላው ነው ያደረገችኝ። እኔ አሁን ደርሼልሻለሁ። እሷን ግን ህይወቷን ነው ማመሰቃቀልላት። ያለች በጣም መጥፎ ጨካኝ ሴት ናት። በእኔና በአንተ አቅም የምትሆን አይደለም። እገላታለሁ እህቴ። አሁን አንቺ ብቻ ደህና ሁኚልኝ። አንቺ ብቻ ደህና ሁኚልኝ። እኔ የተጎዳሁትን ያክል አንተ እንድትጎዳ አልፈልግም። የውሻ ልጅ አጠፋታለሁ። ዝም በይ። የኔ እንዴት ልረጋጋ? እህቴ ያለችውን ሰምታታል። በተለያዩ ወንዶች እንዴት ልረጋጋ? ከካሜራ ጀርባ ካሉ ሰዎች ጋር ትንሽ ቆይታ አድርገን እባክህን ሂድ። በጣም ነው የምወድሽ። ትገልብኛለች። አረመኔ አንድ በአንድ ሁሉ ነው የምሰራላቸው። ሂድ ከካሜራ ጀርባ ሁሉ የምታውቂውን ሁሉ እንዳለ ንገሪያቸው። ሂድ እባክህ። ከካሜራ ጀርባ ያላቸው ሰዎች እባካቸው አረጋጉት። እሺ እንግዲህ ተመልካቾቻችን ትንሽ የሚኪያስ ሁኔታ ስለከበደንና መረጋጋት ስላልቻለ እሱን ለማረጋጋት ሙከራ አድርገን ነበር። ከዛ በተጨማሪ ደግሞ እሷም ትንሽ ድካም ውስጥ ነች። ምክንያቱም እንዳገኘናት ወዲያው ነው የተወሰነ ሕክምና አድርገንላት ወደዚህ ዘናት የመጣ ነው እና በእንደዚህ አይነት ሁኔታ ውስጥ እሷን ለማውራትም ስላልተመቸ እሷንም የተለየ ኃይል ሰጪ ነገሮችን ለማድረግ ከዛ በተጨማሪ ደግሞ የተለያየ አይነት ነገሮች እንድትወስድ አድርገን ሕክምናም እንድትከታተል አድርገን ሚኪያስንም አረጋግተን ተመልሰናል ማለት ነው። እርግጠኛ ነኝ ብዙ የተፈጠሩ ነገሮች ይኖራሉ፣ ብዙ ነገሮች። እነዛን ነገሮች ደግሞ የምትነግረን ይሆናል። እቺን ጠንቋይ ለማግኘት እንግዲህ ብዙ እየጣርን ብዙ እየለፋን ያለ ነው። ወንድማችን ተሙን ለማስገደል የምትሞክር ጠንቋይ እንደሆነች የተወሰነ መረጃዎች አግኝተናል። ከዛ ተነስተን ደግሞ የተወሰነ ርቀቶችን እየሄድን ነው። ከእሷ በላይ ብዙ ሰዎችም እንዳሉ ደግሞ ስላወቅን በቻልነው አቅም ነገሮችን ለማወቅ እሷ ጋርም ያሉት ማስረጃዎች ለመውሰድ አንዳንድ ቆይታ አደርጋለሁ ማለት ነው። ብሌን እንግዲህ ያለሽበትን ስሜት እረዳለሁ፣ የደረሰብሽን ጉዳት በጣም እረዳለሁ። ምክንያቱም ሴት ልጅ ነሽ፣ ነገ ተስፋ አለሽ፣ ወንድምሽን የምታስተምሪ ሴት፣ ቤተሰቦችሽን የምትረጂ ሴት፣ ከሀገሬ ስትመጪ እለወጣለሁ የተሻለ ቦታ ላይ ደርሳለሁ ብለሽ የምትመጪ ሴት ነበርሽ እና እዚህ ቦታ ላይ በእንደዚህ አይነት መንገድ ለእንደዚህ አይነት ጉዳት መዳረግ ቀላል ስሜት ሊፈጥር አይችልም። ሜንታሊ በጣም አቢዩዝ ተደርገሻል። ከዛ በተጨማሪ ያለሽበት ሁኔታ ሴትነትሽ በራሱ ጥያቄ ውስጥ እንዲገባ አድርጎሻል እና መጀመሪያ ከዛ ስሜት እንድትወጪ የእኛም የሕክምና ባለሙያዎች የስነ ልቦና ባለሙያዎች ለአንቺ የተለየ ድጋፍ ያደርጉልሻል። እንደዛ እንዲሆንም እናደርጋለን። እንደው የተፈጠሩትን ነገሮች በቻልሽው አቅም ግልጽ አድርገሽ ለመናገር ሞክሪ እስኪ፣ ለእኔም ግብአት ስለሚሆነኝ። እንደው አሁን ያለሽበት ሁኔታ ምን ይመስል ነበር? ጤንነትሽ ምን ይመስል ነበር? አሁንማ ይኸው እንዳየኝ ደህና ነኝ። ለቀናት እኮ ምግብ ሳልበላ እናንተ ባትደርሱልኝ ኖሮ ከዚህም በላይ ሊሆን ይችል ነበር። አሁን ግን ደህና ነኝ። እንደምታይኝ በጤንነት ሁኔታ ላይ ነኝ። ቆንጆ። እንደው
ያው ያደረገችሽን የተወሰነ ነገሮች ለመናገር ሞክረሽ ነበረ። ምን ስታደርግሽ እንደነበረ ለመናገር በጣም ይከብዳል። እኛ እንኳን ለመስማት የከበድን ነገር ነበር አንቺ ላይ ሲደረግ የነበረው እና እንደዚህ አይነት ነገሮች መደረጋቸው ብዙ ነገሮች መፈጠራቸው ብዙ እንደሚጎዱሽ አውቃለሁ። እንደው ይህንን ሁሉ ነገር ለማድረግ ያነሳሳት ምንድን ነበረ? አንቺስ ይህንን ሁሉ ነገር ታደርጋለች ብለሽ እንዴት ልትገምቺ አልቻልሽም? ከምታየው ከሁኔታው አንጻር ተረድተሽ። መጀመሪያ ትውውቃችን የሚያጠራጥር አይነት አልነበረም። በዛ መስሪያ ቤት ውስጥ እኔ ገና መግባቴ ነበረ። እሷ ደግሞ በጣም ብዙ ጊዜ ነበር ከሰራች ቆይታለች። ከኔ በፊት ነው እሷ የገባችው። ከዛ ስገባ ማንንም ሰው አላወቅኩም። ከዛ እሷ ናት በቃ ቀርባ ምናምን ነገር ያወራችኝ። ከዛም በቃ በጣም በቃ ለሚያያት ሰው በጣም ስርዓት ያላት ምናምን አይነት ሰው ናት። በቃ ያን አይተህ የምትገምተው አይነት ሰው የለም። በቃ እንደዚህ አይነት ሰው ናት። እና እኔም በዛ ላይ በዛ እንትን የተግባባ መጣን በስራ ላይ። ከዛ ከስራም አለፈና እንደዚህ እየተጨናነቅ ምናምን ነገር ስለምታይ በቃ ይዞሽ ምናምን ያለች እየቀረበች ስትመጣ እኔም በደንብ ቀረብኳት። የውስጤ ማማከር ጀመርኩ። በቃ እንደዛ ነበረ እየተፈጠረ የነበረው። ከዛ በቃ እንግዲህ እሷም እዚህ እንደምትኖር አሳየችኝ። እኔም እዛ እንደምኖር ስለ ቤተሰቦቼ፣ እሷም ስለ ቤተሰቧ በቃ እያንዳንዱን ነገር ማውራት፣ መነጋገር፣ መረዳዳት ጀመረ። በቃ እንደ ጓደኛ ማለት ነው። ለእኔ ደግሞ ያኔ ከጓደኛዬም በላይ ነበር። ብዙ ነገሮች ስታደርግ እንደነበረ ነግራናለች። ነገር ግን ይህን ሁሉ ነገር የማድረጓ ዋነኛ ምክንያት ምንድን ነው? እዚህ ቦታ ላይ አንቺን ለተባለችው ጠንቋይ ለመገበር የመጀመሪያ ልጅ መሆኗን ካጣራሽ በኋላ ሆን ብላ ነገሮችን ፕላን አድርጋ እንደቀረበችሽ ነበር ስትናገር የነበረው እና በዚህ ሁሉ ነገሮች ውስጥ አንቺ ምንም የሚያስታውቅ ነገር አላየሽባትም ነበር? ጭራሽ መላክ እኮ ነበር የምትመስለው። እንዴትም ልጠረጥረት አልችልም ነበር። በቃ በችግሮቼ ላይ ነበር እሷ ነበርሽ በቃ የምትደርስልኝ የነበረው። እዚህ አንድና እኔና ወንድሜ ብቻ ነን ያለ ነው፣ አንድ ለራሳችን በቃ እኔ ከሱ ውጭ የለኝም፣ እኔ ከሱ ውጭ የለኝም። ከዛ እሷ መጣች። እሷም ደግሞ በጣም ቀረበችኝ፣ ረዳችኝ። የዚህ ከኔ ቀድማም ስለነበረች ብዙ ነገር ስለምታውቀኝ በላይ በቃ ታግዘኝ ነበረ። ጭራሽ ነበር ያልጠረጠርኳት፣ አላስባትም ነበር ጭምር። እንደው እነዚህ ሁሉ ነገሮች ካለፉ በኋላ አሁን አንቺ የደረሰብሽ ጉዳት ነበር እና ይሄ ጉዳት ከመድረሱ በፊት ወይ ደግሞ አንቺን በመድኃኒት አደንዝዛ ለዚህ ለከፋ ነገር ከማድረሷ በፊት የተለየ ፍንጭ የሰጠችሽ ነገር ነበረ? በተለየ ሁኔታ እሷ የምታምነው እምነት ምን እንደሆነ እና አንዳንድ ነገሮችንም ለእኔ ያስረድታኝ ነበር እና ያንን ነገር ያወቅሽባቸው አጋጣሚዎች የሉም ወይ ደግሞ እንድታውቂ ያደረገችሽ ነገር የለም እሷ? ያው ቅድም እንዳልኩ ነው መጀመሪያ ላይ ይሄ ቤቱን እያየ ሆኖ እና በሪሴፕሽን እኮ እንደዚህ አይነት ዋጋ ወይስ ከዚህ በቀደም ሰርተሻል ስላት ይሄ ነው እስከዛሬ የምሰራው ስራ ምናምን ነገር አለችኝ። ከዛ ይህ ሁሉ እንዴት ሀብት ንብረት ታፈሪ ቻልሽ? ይህን ያህልም አቅም የላቸውም እንደነገርሽኝ ከሆነ አንቺ ስለሆንሽ የምትረጃቸው፣ አንቺ ስለሆንሽ ቤተሰቦች የምትረጃቸው እንዴት ይህ ሁሉ ነገር እንትን ሊል ቻል ምናምን አልኳት። ያው ቤቱ እንዳየው ነው እና ከዛ ስለ ጠንቋይ ምናምን ነገር አነሳችብኝ። ከዛ አደነገጥኩኝ። በቃ ጭራሽ ነበረ ኤክስፔክት ያላረኩት በቃ እና የሁሉ ነገር ለካ በሪሴፕሽን ሳይሆን በጠንቋይ መሆኑን አስረዳች። እና የአንቺም ህይወት እንደዚህ ሊቀየር ይችላል፣ አንቺም እንደኔ ቤተሰቦችሽን ወንድምሽን አንቺ ስለሆንሽ የምታስተምሪው ብሩን ስለማይበቃሽ ለምን እንደኔ እዛ እንትን አትይም ምናምን ነገር አለች። በጣም ተቃወምኳት ምናምን በቃ እንዴት ነው እንደዚህ የምታስቢኝ ምናምን ነገር ብዬ በአቋም የጸናውባት። ያ ነገር ግን ለካ እሷን ሌላ ነገር እንድታስብ አድርጓታል። እኔ እምቢ ስላልኳት ብቻ እንዳየኸው እቺ ጠንቋይ ሴት ጋር ወሰደች። እዛ ጠንቋይ ሴት እሷ ጋር ከሄድሽ በኋላ ምን አይነት ነገሮች ነበር የነበሩት? ምንድን ነበር እዛ የነበረው ህይወት ምን ይመስል ነበረ? ለአይምሮ የሚከብድ ይሄ ከገሃነም የማይተናነስ በቃ ሰው መሆኔን እንዲያስጠላኝ ጭምር ነው። ሴትዮዋ እንዳልኩ በቃ ይቅርታ በቃ እንደዛ በጣም ጨካኝ ናትና እንትን በይ ይሄ የሚያደርጉት ነገር አለ። ይሄ
መስዋዕት ምናምን ነገር እና ጓደኛውን ላራሱ እኔ እንደዚህ ላረኩ እኮ ነው ለእኒድ ምናምን ስትለኝ ላራሱ እኔ አይ በፍጹም ምናምን እላት ነበረ ያኔ ማለት ነው። እና ልክ እንደዛ ምናምን ነገር አሁን እንዳልኩ ጓደኛ የምታደርጋቸው ነገሮች በሙሉ እሷ ጓደኛ ያልኳት ደግሞ ናርዶስ የምታደርጋቸውን ነገሮች በሙሉ እሷ እንዳረግ ታስገድደኝ ነበረ፣ ጠንቋያ ማለት ነው። እና እምቢ ስላት ልክ እንዳየኸኝ ራቆቴ አድርጋ የሆነ አውሬ አለ እና አውሬው ማለት ምን አይነት አውሬ ስትይ ምን አይነት አውሬ ነው የነበረው? እኔ አላቅም፣ ብቻ አውሬ የሚሰግዱለት ነገር። አንቺ ሰምተሽ ነው በመስማት ነው አይተሽው አታውቂም? አውሬው በፍጹም። እሺ። እና በቃ የሆነ አውሬ ላለ እምቢ የምትይ ከሆነ ለሱ ነው እንትን የምንልሽ የምትሰጪው የመጀመሪያ ልጅ ስለሆንሽ ምናምን ነገር አሉኝ። ከዛ በቃ ምግቡን ለራሱ አይሰጡኝም ነበር፣ የማይሰጡኝም ለእሱ እያዘጋጁኝ ነበር እንድዳከም ማለት ለአውሬው ለመሰጠት ራስሽን በዛ መንገድ እንድትገኝ የሆነው ለዛ ነበር። ያን ያህል ጊዜ እርቃንሽን ሆነሽ ያ ሁሉ ነገር ተፈጥሮብሽ ራስሽን ለአውሬው ለመስጠት ነበር ይሄን ሁሉ ነገር ሲያደርጉ የነበረው? አዎ፣ ለአእምሮ ይከብዳል። አንተ የከበደ በሙሉ እኔ ጋ እንደዛ ነበር እየሆነ የነበረው። ለአውሬው ለማዘጋጀት ብሎ እኔ ራቆቴን አድርገው በወንድ እያስደፈሩ ምግብ ሳይሰጡኝ እየከለከሉኝ ደረቅ ሲሚንቶ ላይ አስተኝተው እያሰቃዩኝ ነበረ። ማለት እንደው በምን አይነት መንገድ እስካሁን ልትቆይ ቻልሽ? ምክንያቱም አንቺ ላይ የደረሱ ስቃዮች በራሱ ይህን ያህል ጊዜ እንድትቆይ የሚያደርጉ አይደለም። በአግባቡ ምግብ አለመብላት፣ እሱን ታዩ እንዳልሽው ደረቅ ሲሚንቶ ላይ እርቃንሽን መተኛት በራሱ ለተለያዩ በሽታዎች እንዲዳረግ ያደርግ ነበር እና ይህን ያህል ጊዜ ረጅም ጊዜ ነው። ከ10 ምናምን ቀን በላይ ነበር እንደጠፋሽበት ነግሮ ነው የነበረው ሚኪያስ እና ከዛም በላይ ጊዜ እንደሆነው ነው እንደውም ሲናገር የነበረው። ያን ያህል ጊዜ ማለት ቀላል አይደለም። በሴት ልጅ ጉልበት፣ በሴት ልጅ አቅም ብርድ ላይ እርቃኗን ተኝታ ሲሚንቶ ላይ ከባድ ነው እና ማለት እንዴት ልትቋቋሚ ቻልሽ? ምን አይነት ሁኔታ ነበሩ? በዛን ሰዓት ይሰሙሽ የነበሩ ስሜቶች ምንድን ነበሩ? በቃ እንዴት ብዬ ልንገር፣ የሆነ እነሱ የሚያደርጉት ነገር አለ። ምግብም ምንም አይሰጡኝም፣ ግን የሆነ ነገር ግን እንትን ይሉብኛል። ብቻ ይሄ የራሳቸው ስርዓት ነገር ነው መሰለኝና የሆነ ዙሬን አድርጎ ይከቡኝና የሆነ ብቻ ዞሮ ምናምን የሆነ ነገር ይሉና ከዛ እኔ ራሴን እንድስት ያደርጉኛል። ከዛም በቃ ስነቃ እንደዛው እንደተዳከምኩ ራሴን አገኘዋለሁ። ግን ይሄን በጣም ግን እንትን አይሉም። በቃ አንተ እንዳልኩ አይነት እንዳያደርጋቸዋለሁ። ምናልባት ያ ነገርም ይመስለኛል። ያ ካልሆነ እንግዲህ እንደምታውቀው ነው ሰው ልጅ ካለ ውሃውን ለራሱ ከ7 ቀን በላይ ሊቆይ አይችልም። እንደምታውቀው ምግብም እንደው ስለ አውሬው የተለየ ሁኔታ ሰምተሻል? ይሄ አውሬ ከመቀለብ ጋር ወይ ደግሞ ለአውሬው አንቺን አሳልፈው ከመስጠት ጋር የሚያዝ አይነት ነገር ከሆነ ምናልባት በሰዓቱ የተለየ ያየሻቸው ነገሮች ካሉ እዛ ቦታ ላይ ደጋግመው ሲወስዱሽ፣ አንቺን እዛ ባዶ ክፍል ላይ ደረቅ ሲሚንቶ ላይ ሲያስተኙሽ ያየሻቸው ሰዎች፣ የምታስታውሻቸው ሰዎች ካሉ ድንገት? አይ በጣም የተለያየ ሰው ነው የሚመጣው። ደግሞ ሴትዮዋ በጣም አረመኔ ናት። ደግሞ የማይመጣ ሰው የለም። ደግሞ በጣም በብዙ ጠባቂዎች ነው የምትጠበቀው። በጣም ብዙ ማለት ነው። እኔ ለማምለጡ ለራሱ እንዳልችል አድክመውኛል። ላምልጥ ብሉ ለራሱ ጠባቂዎች አሏት የሷ የግሎቿ እና በጣም ብዙ ናቸው። ሙሉ ጫካዎቿን ሲያወሩ እንደሰማሁት ከሆነ እነሱ ያስጠብቃሉና እኔ በምንም ሁኔታ ላመልጥ አልችልም ከሷ ዙሪያ ውስጥ ማለት ነው። በቃ እንግዲህ እንደዛ ነው። እሺ እንደው ከዛ በኋላ ተደጋጋሚ ጊዜ ጓደኛሽን የማየት አጋጣሚዎች ነበሩ ወይስ በነዛ ሰዎች ስትደፈሪ እሷ አብራ ትኖር ነበር? እዛ ቦታ ላይ ትገኝ ነበር ወይስ አንዴ ተላልፈሽ ከሰጠሽ በኋላ እሷን ያገኘሽበት አጋጣሚዎች የሉ? በቃ ራሴን ከመሳቴ በፊት እሷ ቤት ነው በቃ ራሴን የማውቀው። ከዛ ውጪ ከእሷ ጋርም ተገናኝቼ አላውቅም። እንግዲህ ምናልባት ሊከብድሽ ይችላል። አሁንም ያመጣንሽ እዚሁ እሷ ቤት ነው። እሷ እንደ ወንጀለኛ ስላየን ከዛ በተጨማሪ ደግሞ ጥቆማ ስታን የነበረችው እሷ ስለነበረች ምናልባት ሊረብሽሽ፣ ሊያስፈራሽ፣ ግር ሊልሽ ይችላል። ነገር ግን ነገሮችን እዚሁ ለመጨረሽ እሷንም በቻልነው አቅም እያንዳንዱን ነገር
መረጃዎች ሰብስበን እያንዳንዱ መረጃዎች አጠናቅረን ለህግ አካላቶች ለማስተላለፍ እንዲመች ነገሮችን በዚሁ ለመጨረሽ በማሰብ ነው። አንቺም እንጂ የህክምና ክትትል አድርገሽ በደንብ ስትበረቺ በደንብ የተሻለ ቦታ ላይ ስትደርሺ ማድረግ እንችል ነበር ይሄንን ነገር። እንደው እንደዚህ አይነት ሁኔታ ላይ በነበርሽበት ሰዓት ምን ያስጨንቅሽ ነበረ? የቤተሰብሽ ሁኔታ አለ፣ የወንድምሽ ሁኔታ አለ። ወንድምሽ ምን ያህል እንደተጨነቀ አይቻለሁ። ወደ እኛም መጥቶ ይሄንን ነገር ሲያደርግ የነበረው ወንድምሽ ነው እና እነዛ ነገሮች ምን አይነት ስሜት ይሰጡሽ ነበር ወይስ ብርታት ነበር የሚሆኑሽ? ጭራሽ በቃ መኖሬ እንድጠላው ነው የሚያደርገኝ። ወንድሜ እንደነገርኩ ነው፣ ከኔ ውጭ ማንም የለውም። እሷ ነበረች አለችው ብዬ የማስበው። እሷም እኔንም ምን እንዳደረገችኝ አይተሃል። ስለዚህ ወንድሜንም የሆነ ነገር እንዳታረገው ብዬ በጣም ነበር የምሰጋው። ልክ እንደ እኔ ማለት ነው። እንዳታሰቃየው ፈራ ነበረ። እኔን እንዳረገችኝ እሱም እንደዛ እንዲሆን አልፈልግም እና ለሱ ነበር በጣም በቃ እየፈራው በጣም በቃ ከምል በላይ ነበረ ማስብ የነበረው። እንደ ወንድሜ ነበር መጨከኑ። ግን ያው እንግዲህ ይመስገን ነው እሱ ምንም አለመሆኑ ለራሱ ለእኔ ትልቅ ነገር ነው። ይመስገን ነው። እኔ ለራሱ ትንሽ ነው ያልኩት ወንድሜ እንደዚህ እኔን ከዚህ ችግር ከዚህ ጭንቅ ውስጥ እንደወጣሁ ለራሱ ረድቶኛል። አድጎ ዛሬ ላይ እኔን ከዛ ከሞት የማይተናነስ ህይወት ውስጥ ያወጥቶኛል። ወንድሜን በጣም ነው የምወደው፣ የማመሰግነው። እናንተንም በጣም ነው የማመሰግነው። እናንተ እዚህ ጋር ባደርሱልኝ ኖሮ ይሄኔ በአውሬው ተበልቼ ነበረ። በጣም ነው የማመሰግነው። አይዞሽ እባክሽን አይዞሽ። እንግዲህ ይሄ ስራችን ነው። ምክንያቱም ተበዳዮችን እንባ እናብሳለን፣ የሚበድሉ ሰዎችን ለህግ እናሳልፋለን፣ በህግ እንቀጣለን ስንል ይህንንም በማድረግ ነው። ሁልጊዜም እንደዚህ አይነት ሰዎችን ማዳን፣ ችግረኞችን፣ የተጎዱ ሰዎችን ማዳን መደበኛና ዋነኛ ስራችን ነው። ከስራችን የምናገኘው አንዱ ትልቁ ነገር እነዚህ ሰዎች ነፃ ወጥተው ስናይ፣ ወንጀል የሰሩ ሰዎች ደግሞ ማለት ብዙ ጊዜ ፍትህ ይጓደላል። በተለይ ጥሩ አቅም ላላቸው ሰዎች፣ ፋይናንሻሊ ጥሩ ለሆኑ ሰዎች ፍትህ አይሰራም። ያ ነገር ደግሞ መቀየር ሀገራችን ላይ እንደዚህ ልክ መሆን መቻል ስለሌለበት ያን ነገር ለማስተካከል ነው እየሞከርን ያለ ነው እና ይሄ ስራችን ነው፣ ዋና ኃላፊነታችን ነው። ከዛ በተጨማሪ ግን አንቺን እየጎዳች የነበረችው ጠንቋ የተባለችው ግለሰብ የእኛንም አንድ ባልደረባችንን ለማስገደል ሙከራ የምታደርግ አይነት ሴት እንደሆነች ከሷ በላይ ደግሞ ሌላ ትልቅ ጠንቋይ እንዳለ ጭምር ምልክቶች፣ ማስረጃዎች ተሰጥተውናል እና እሷ ላይ ለመድረስ በምንሄድበት ርቀት ነው ወንድምሽ በአጋጣሚ መጥቶ ይህንን ጥቆማ ሰጥቶን አንቺን እንድንፈልግ ይሆን ነው እና እኛም አንቺን ስላገኘንሽ ከዛ በተጨማሪ የሚያስፈልጉንን የተለያዩ አይነት መረጃዎችን ስለሰጠሽን ከልብ እናመሰግናለን። በህመም ሁኔታ ላይ ሆነሽ የእናንተ ነገር ይቀድማል ብለሽ ከኛ ጋር ለማውራት ራሱ ፈቃደኛ ስለሆንሽ እጅግ አድርገን እናመሰግናለን። እንጂ ማመስገን ያለብኝ ግን ሴትዮዋ በጣም አረመኔ ናት። ተጠንቀቁ። የኔ ጣፋንታ እንዲደርሳችሁ አልፈልግም። ራሳችሁን ጠብቁ። እቺ በጣም ጨካኝ ሴት ናት። እኛ እንደምናስባት አይነት ሰው አይደለች። እንግዲህ ነገሮችን ለማስተካከል እንሞክራለን። ትንሽ ብሌን ከካሜራ ጀርባ ካሉ ሰዎች ጋር እረፍት አድርጊ። አንዳንድ ሕክምና የሚደረግልሽ ከሆነ እሱን ውሰጂ። አንቺና ወንድምሽን ተመልሼ የማገኛቸው ይሆናል። ነገር ግን ምናልባት ስሜታዊ እንዳትሆኑ እዚህ ቦታ ላይ ጓደኛሽ የነበረችው ናርዶስን አምጥቼ ከእሷ ጋር ማውራት ስላለብኝ ከእሷ ጋር የተወሰነ ቆይታ ላድርግና ወደ እናንተ ተመልሼ ይመጣ ይሆናል ማለት ነው። እስከዛ አንቺም እረፍት አድርጊ፣ ሕክምና ውሰጂ እባክሽ። እሺ እንግዲህ ተመልካቾቻችን ያው ብሌን ከካሜራ ጀርባ ካሉ ሰዎች ጋር የተወሰነ ድጋፍ እንዲደረግላት እንዲሁም ደግሞ ወንድሟን በቻለው አቅም እንዲረጋጋ ለማድረግ ሙከራ አድርገናል ማለት ነው። እዚህ ቦታ ላይ ከሷ ጋር ቢገናኙ ትንሽ አላስፈላጊ ነገሮች ነው የሚፈጠሩት። ምናልባት ደግሞ ሚኪያስም ወንጀለኛ የሚሆንበትን አጋጣሚ እንዳይፈጠር አንቆ የተለያየ ነገር እንዳያደርጋት እዚህ ቦታ ላይ መምጣቱን አልፈለግንም። እንግዲህ ናርዶስ የተፈጠረውን እያንዳንዱ ነገር አውቀናል። እያንዳንዱ ማስረጃዎች ሰብስበን የህግ ሂደትሽን እዛው ፍርድ ቤት እንድትከታተይና የህግ አካላቶች ያንቺን ጉዳይ እንዲይዙት ለማድረግ እንግዲህ ባልደረቦች መረጃዎችን እያሰባሰቡ እያጠናቀሩ ነው ያሉት። ወደዛ ከመሄዳችን በፊት ግን እኛም በመተባበርሽ የሚደርስብሽ የፍርድ ሂደት ከዛ በተጨማሪ የሚደርስብሽ እስራት በተወሰነ መልኩ እንዲቀልልሽ የምትፈልጊ ከሆነ እንደው አንዳንድ ማስረጃዎችን እንድትሰጪ እንፈልጋለሁ። እንዴት የሁሉ ነገር ሊሆን እንደቻለ እስቲ ግልጽ አድርገሽ ንገሪኝ። ሊሆን የቻለው ማለት በመጀመሪያ እኔ ብሌንን ለማለት የራሴ የሆነ ምክንያት ስላለኝ ነው። ህይወቴ አደጋ ውስጥ ነበርና ምንም አማራጭ ስላልነበረ እኔ ብሌን በጣም ነው የምወዳት እህቴ ጓደኛዬ ነበር። እዛ ነው ሁሉ ነገር ስትሆን ዝም ብለሽ ያየሽው? እኔ ህይወት አደጋ ውስጥ ነበረ። ይህንን ማድረግ ስለነበረብኝ ነው። ምን ማለት ነው አደጋ ውስጥ ነበረ? የአንቺ ህይወት አደጋ ላይ ስለሆነ ብቻ የሌላን ሰው ህይወት አደጋ ላይ መጣል መቻል ነበረብሽ? ብሌን እኮ ጓደኛሽ ነሽ አይደለ? ጓደኛ ማለት ደግሞ አሁን በምትይው ልክ ፍቅር ካለሽ ራስሽን አሳልፈሽ ለመስጠት ምትችይበት አይነት ሁኔታ ነው ብዬ አስባለሁ። እንዴት ነው የጓደኛሽን ህይወት አደጋ ላይ እየጣልሽ የአንቺን ህይወት ልታስቀድሚ የምትችይው? ማለት አንድ ጠንቋይ ነበረች አለች ማለት
ጫካ ውስጥ የምትኖር እሺ በጣም ክፉ ናት እና እሷን የሚጠብቅ ወይም ደግሞ እሷን እየገዛ ያለ አንድ አውሬ ያለ ክፉ አውሬ ማለት ስለ አውሬ ጉዳይ አዎ እዚህ ጋር በላይ መታ በነበረበት ሰዓት ነግራኝ ነበረ። ምን አይነት አውሬ ነው? እንግዳ ነገር ስለሆነ ነው ሰምቼ ስለማላውቅ ከዚህ በፊት። ስለዚህ ይኸውልሽ ናርዶስ አሁን ስለ አውሬው ለእኔ በጣም እንግዳ የሆነ ነገር እንደሆነ እየነገርኩሽ ነው ያለሁት እና ይህ አውሬ እንዴት ነው ሊፈጠር የቻለው? ስለ ጠንቋዩ የተወሰኑ ማስረጃዎችን ስንሰበስብ ነበር፣ እሷ ላይ ብዙ ማጣራቶችን ስናደርግ ነበር እና ስለ አውሬው ግን ምንም አይነት ፍንጭ አላገኘንም ነበር። አውሬው ማን ነው? ምን አይነት ማለት አውሬ የተባለውስ ምንድን ነው? ሰው ነው? የምር አውሬ ነው? ምንድን ነው? አውሬ ነው ማለት ጠንቋዩን ያው እሱ ነው የሚጠብቃት። አውሬው ደግሞ ለሱ ያልተገዙትን ምንድነው ለጠንቋዩ ያልተገዙ ሰዎችን አውሬዋ ጠንቋዩን ይጠብቃል ነው እያልሽ ያለሽው? አዎ። ስለዚህ እሺ ለጠንቋዩ የማይገዙ ሰዎች ለአውሬው እንዴት ነው ሊሰጡ የሚችሉት? እንደ ቀለብ ነው አውሬው ይቀለባል ማለት ነው እዛን ሰዎች? አዎ ለአውሬው ነው በቃ የሚሰጡት እነዛ ሰዎች። ማለት ማን ነው እሺ ለአውሬው ተጠግቶ ይህንን ነገር ሊያደርግ የሚችለው? አውሬ ከሆነ የትኛውንም ሊቀልበው የሚችለውን አካል ሊበላ ወይ ደግሞ ብቻ ሊሰዋው ይችላል አይደለ? ማን ነው ወደ እሱስ ሊጠጋ የሚችለው ሰው? ለአውሬው ቅርብ የሆነ አንድ ሰው አለ። እሱን ልጠቁም እችላለሁ። ማለት ይህንን ነገር አንቺ እንዴት ልታደርግ ይቻልሽ? አንቺ እኮ ተራ ሰው ነሽ አይደለ? ጠንቋያ ደግሞ በጣም የቀረቡ ሰዎች ኢቭን የጠንቋያ የእህት ልጅ እንኳን እኛ እጅ ላይ ሆና ይህንን ነገር አሳልፋ ልትሰጠን አልቻልችም። አንቺ እንዴት ልታቂ ትችያለሽ? መጀመሪያ እኔም ቢሆን ማለት ያው ግዴታ ሆኖብኝ ነው ህይወቴ አደጋ ውስጥ ነበር እንጂ ይህን ነገር ፈልጌው አይደለም። በማስፈራራት ነው ህይወት ውስጥ የገባሁት። እንግዲህ ይመስለኛል ናርዶስ ያንኑ ማስረጃዎች ልትሰጪኝ ፈቃደኛ አይደለሽም። ከካሜራ ጀርባ ያሉ ሰዎች ጋር በመሆን ግልጽ አድርገሽ ነገሮችን ለመናገር ትሞክሪያለሽ። የማትናገሪ ከሆነ ግን እኛ በሂደት ነገሮች ላይ እንደርሳለን። አንቺ ግን ሌላው ይቅርና እኛም ባለመተባበር በራሱ ብዙ ነገሮች፣ ብዙ ሂደቶች፣ ብዙ ክሶች ሊቀርቡብሽ ይችላሉ ማለት ነው። እባክሽ አሁን መውጣት ትችላለሽ፣ ሂጂልኝ። እሺ እንግዲህ ተመልካቾቻችን በጣም ባስደሳች በምንለው ሁኔታ ላይ ያን ያህል ጊዜ ሳንፈጅ ነው እንግዲህ ወንድምና እህቶችን ለማግኘት የሞከርነው። ያን ያህል ጊዜ አልፈጀብንም። ነገሮችን ቶሎ ለማግኘት ሞክረናል። በጣም ከባድ በጣም ትልቅ ውስብስብ ነገር ውስጥ ነበረ ገብተን የነበረው፣ ነገር ግን በአጭር ጊዜ ውስጥ ተፈተዋል። ከዛ በተጨማሪ ግን ለእኛ ግብዓት የሚሆኑ ብዙ ነገሮችን አውሬው የተባለ አካል እንዳለ፣ ሰዎች ለዛ አካል እንደሚቀለቡ ጭምር ብዙ ነገሮችን አውቀናል እና እንግዲህ ሚኪያስ በመጀመሪያ እኛ ጋር በመምጣት እንደዚህ አይነት ጥቆሞችን በመስጠት በጣም አመሰግናለሁ። እህት በመገኘቷ ምን አይነት ስሜት ተሰማ? እኔ እንጃ ከምነግራችሁ በላይ በጣም ነው ደስ ያለኝ። አላቅም ብቻ እዛ ሁኔታ ላይ ሆኜ ማንም የሚረዳኝ አልነበረም፣ የሚረዳኝም አልነበረም። እዛ ቻሌንጅ ውስጥ ሆኜ እናንተን አግኝቼ እናንተ ስለረዳችሁኝ እንጃ እንዴት አድርጌ እንደማመሰግናችሁ አላቅም። ብቻ እንጃ ቃላት ያጥረኛል። እናንተ በጣም ነው የማመሰግነው። እዛ ትልቅ የሚባል ሁኔታ ውስጥ ብቻዬን በተጨነኩበት ታይም እናንተን አግኝቼ እናንተ እዚህ መፍትሄ ውስጥ እንትን አስገብታችሁኝ ችግራችሁ አድርጋችሁ እዚህ ደረጃ ምናምን ነገር እንድደርስና እህቴን እንዳገኝ ስለረዳችሁኝ በጣም አመሰግናለሁ። እኛም በጣም እናመሰግናለን። ምክንያቱም አንተ በሰጠን ጥቆማ መሰረት ነው እህታችንን እንድናገኝ የሆነው እና እሷ በመገኘቷ የተሰማን ስሜት ከአንተ በላይ ነው ሊሆን የሚችለው። ምክንያቱም ሁልጊዜም የተበደሉ ሰዎችን እንባ እናብሳለን ስንል በእንደናንተ አይነት መንገድ የሚሄዱ ሰዎችን ነው። ብዙ ወንጀለኞች፣ ብዙ ሀገር አጥፊ ሰዎች አሉ። ነገር ግን እነሱን ለመቋቋም ተባብረን መቆም መቻል እንዳለብን ለማሳየትም ነው። እንደው ብሌን የደረሰብሽ ጉዳት በጣም ከባድ ነው። ብዙ ነገሮች ተፈጥረዋል። ነገር ግን ቤተሰቦችሽ፣ ወንድምሽ አንቺን በማጣት ውስጥ ጭንቀት ላይ ነበሩና ለመጨረሻ ጊዜ የምትይን ነገር ካለ ወንድምሽም ነው እና ለወንድምሽም የምትናገሪው ነገር ካለ ትልቁን አንበሳውን ድርሻ የወሰደው እሱ ስለሆነ በጣም ጀግና ወንድም እንዳለኝ ነው ያወቅኩት። ለእኔ ደራሽ ፈጥኖ ደራሽ ወንድም በጣም ነው የምወደው። እንግዲህ ተመልካቾቻችን ያው የደረሰውን እያንዳንዱን ነገር አይታችኋል። ለእነዚህ ሰዎች ደርሰን በቻሉት አቅም ካሉበት ስሜት እንዲወጡ አድርገናል ማለት ነው። ከዚህም በኋላ ደግሞ ብዙ የተበደሉ፣ ብዙ የተከፉ፣ ብዙ ያዘኑ ሰዎችን እንባ እናብሳለን ማለት ነው። ይህ ትርታ ሾው ነው። ይህ ትርታ ሚዲያችን ነው። እንደዚህ የተበደሉ ሰዎች ስቀው የምናይበት፣ በዳዮች ወንጀለኞች ደግሞ ለህግ የሚቀርቡበት ሚዲያችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ቸር ቆዩ።